በአላህና በአንዲት ሙስሊም ሴት መካከል ያለው ልዩነት ምንድነው? ፈጣሪ ናት። ያው ብዙ አለ። እሱ ፈጣሪ ነው፣ እሷ ተፈጣሪ ናት። ሂጃብ በመልበስ እንጂ ሂጃብ በመልበስ በኩል አንድ አይነት ነው እንደ ሁለቱ የአምላክና የፍጡር ምንም ይሁን አንድ አይነት አይደለም። አንድ አይነት ነው ብለን እኮ አንቀበል። የሚቀበል ሙስሊም አለ እንዴ? ቆይ አዳምጠኛ። ሂጃብ እስካልክ ድረስ አንተ የሱን ሂጃብ ታውቀዋለህ እንዴ? ንገረኝ። የሱን ሂጃብ ታውቀዋለህ? በደንብ ነው የማውቀው። የሱን ሂጃብ ታውቀዋለህ ወይ? በደንብ ነው የማውቀው። በሐዲስ ተገልጧል። በሐዲስ በደንብ ተገልጧል። አሳያለሁ። እሱ ግን እሱን ላሳይ ነው ሀበሻዬ። አሳየኛ። እያሳየኝ ብናልፈሻል ማለት ለምታወራው እያስረዳኝ እኔም ማስረጃ ለምታመጣው እያነበብኩት ይሄ ልጅ ልክ ነው እያልኩ ብናልፍሻል። ለመሰለህ ሀሳቡ ላይ ከተግባባን ማስረጃው ይደርሳል። ቆይ ማስረጃውን ካመጣህልኝ እሱም ማስረጃ ይዘህ አሁን አንተ ምን አልክ መሰለህ? በአላህ ሂጃብና በአንዲት ሙስሊም ሴት ሂጃብ መካከል ያለው ልዩነት የፈጣሪና የፍጡር መሆኑ ብቻ ነው፣ ሌላ ልዩነት የለውም። አንድነቱ ምንድነው? የሁለቱ የአላህና የሙስሊም ሴት የምን በአንዲት ሙስሊም ሴትና በአላህ ከምር እንዲህ አይነት ጥያቄ አንደኛ ስታነሳ ቆይ ልንገር ስማ፣ እንዳንተ ሳይሆን ማንሳት ያለብህ አንተ ጭንቅላት እንደተቀበለው ሳይሆን እንደ ሙፈሲሮች እኮ አንተ የራስህ እምነት እንደሚለው ሳይሆን እስልምና እዚህ ላይ ምንድነው በሚለው ሄደ። ሂጃቧ ብርሃናዊ ናት ብለው እኮ ገልጠዋል። እኔ ሐዲሱን ቆይ ላውጣልህ፣ እንደውም አንዴ ላውጣልህ። ቆይ ልንገር፣ እዚሁ ጋር እንጨርስ። እንደዛ እስካለ ድረስ ከዛችኛዋ ጋር ምን ይለያያል? ምናል ከዛችኛዋ ጋር በምን ይለያያል ማለት ነው? ከየትኛዋ ጋር እኮ አንድ እኮ የሚለያይበትን ነገር አመጣ። በምን ይለያያል አልከኝ? ከዛ ብርሃናዊ ነው አልከኝ። ማስረጃውን እስክከፍት ጠብቄህ ነው። እኔ አላውቀውም። የምታመጣውን ተማምኜብህ ነው የማወራው። ብርሃናዊ ነው። ስለዚህ በዛ ከዚህ ጋር ይለያል ማለት ነው አይደለ? አንተ እኮ ማሰብ ያለብህ ማለት ነው እዛ ጋር ላይት ሆነ እዚህ ጋር ደግሞ እንትን ሆነ ምናምን ሳይሆን፣ ለምሳሌ ቀለል አድርጌ አንድ ምሳሌ ልስጥህ። ለምሳሌ ጉቺና ሉዊ ቪቶን በሚያደርግ ሰው መካከል የሂጃብ ልዩነቱ ምንድን ነው? እንዴት ሁለት የተለያየ ብራንድ ሊያደርጉ ይችላሉ አይደለ? ሁለት ሙስሊም ሴቶች ለምሳሌ አንደኛዋ ጉቺ አንደኛዋ ደግሞ የድሬዳዋ ምናምን ሂጃብ ልታረግ ትችላለች። ልዩነታቸው ምንድነው? ልዩነታቸው ምንድነው? የለውም። ኦኬ፣ ስለዚህ ይሄም የብርሃን መሆኑና ምናምን ነው እንጂ ምንም ልዩነት የለውም ማለት ነው አይደለ? ጎበዝ። እሺ ቆይ እንቀጥል። እሺ ሂጃብ የሚለው ቃል ምን ማለት ነው? ለዚህ እኮ ነው ቆይ ያለ ትርጉም ዝም ብለህ የምታመጣ። ቆይ አንዴ ላውራ፣ አታቋርጠኝ። ይሄን ላስረዳህና እንቀጥል። ሂጃብ ምን ማለት ነው? እናንበው። ምን ይላል መሰለህ እዚህ ጋር ሂጃብ ምን ማለት ነው? ቆይ ማስረጃውን እንቀጥላለን። ሂጃብ ምን ማለት ነው? ሂጃብ ማለት ሐጀባ ወይም ደግሞ ተሸፈነ፣ ተከለለ፣ ተጋረደ ከሚለው ግስ የወጣ ስም ሲሆን ግርዶሽ፣ መሸፈኛ፣ መከለያ ማለት ነው። ሽፋን። ጎበዝ። አዎ። ስለዚህ ይሄ ነገር አይነቱ ይለያይ እንጂ አይነቱ ይለያይ እንጂ ማለት ነው ከሂጃብነት የሚሻረው ነገር የለም። አሁን ይሄ ሳሂህ ሙስሊም ነው 179 ላይ ምን ይላል መሰለህ? his veil is light in the hadith narrated by Abu Bakr። ከላይ ጀምራ ግማሽ አታምብ። ከላይ ጀምራ ኦኬ። እንትኑ እኛ ፖይንታችን ይሄ ስለሆነ ብዬ ነው። እሺ ችግር የለውም። the messenger of Allah was standing amongst us and he told us 5 things። የአላህ መልእክተኛ በመካከላችን ቆሞ 5 ነገር ነገረን ይላል። እኛም ማለት እሺ፣ ትርጉሙን ችግር የለውም በኋላ እንትን እንለዋለን። አንተ በፊትም መተኛትም አይገባውም። he lowers the scale and lifts it. the deeds in the night are taken up to him before the deeds of the day and the deeds of the day before the deeds of the night። ቀን የምትሰሩት ማታ ሪፖርት ይቀርብለታል፣ ማታ የምትሰሩት ደግሞ ቀን ይቀርብለታል ማለት ነው። እሺ his veil is light አለ። ሂጃቧም ብርሃን ናት፣ አቡበከር ደግሞ እሳት ናት ብሏል አለ። አሁን ልብ ተመልከት።
ሂጃቧን ቢገልጣት ፍጥረት ሁሉ ይጠፋል ነው የሚለው። ሂጃቧን ከገለጣት ፍጥረት ሁሉ ይጠፋል። ይሄን እያለ ያለው ማን ነው? የገዛ ነብይህ ነው። ማስረጃ ሳሂህ ሙስሊም 179 አንተ አይደለህማ ተፍሲር የምትሰጠኝ። እኔ እየፈሰርኩ አይደለም ወይ ኢብኑ አባስን ቆይ እየፈሰርክ ነው እንጂ ተርጉመ እየነገርከኝ ነው። አንተ አይደለም እንዲህ አይደለም የምትፈስረው። እሺ ፈስርልኝ አንተ ገባ? እሺ ፈስርልኝ። ሙፈሲር ትከፍተ እኔ ለምን ፈስረው? እኔማ ከእውቀት ነፃ ነኝ። እኔ ከእውቀት ነፃ ነኝ። እንትና ከፈትኩ ኢብኑ አባስ ሐዲስ ከፈትኩ ወይ ኢብኑ እኮ ሐዲስ ነው የከፈትከው። ተፍሲሩን ክፈተው። ኦኬ ኦልራይት It's not going to save you though. ጎበዝ የኢብኑ አባስን ክፈተው። ኦኬ እያየኸኝ ነው የምከፍትልህ እዚሁ ላይ ማለት ነው። ማይ ብራዘር ሻዱ እዚህ ጋር ሌላ ጨዋታ እንዳታመጣ ራሴ ኤዲት አድርገህ ነው ምናምን እንዳትለኝ። እያየኸው ከፍተዋለሁ። እያየኸው አብረን እናየዋለን ማለት ነው። Let's go. ጎበዝ ሙፈሲረሽ ቀጥል። ይኸው ኢብኑ አባስ አሹራ ሚና ኢብኑ አባስ በቃ ልክ ነው። ከፈትከው ሐዲሱን አኖ ሙፈሲሮች አያብራሩም። ሙፈሲሮች የሚያብራሩት ቁርአንን ነው። እሺ ጎበዝ ልጅ እኔ እነ ኢብኑ አባስ ሐዲስ የሚፈስሩ መስሎታል። ሐዲስ አይደለም የሚፈስሩት እነሱ የሚፈስሩት ቁርአንን ነው። እሺ አለው ችግር የለውም። ክፈተው። ቆይ ወይኔ ልክፈትልህ። ኦኬ ቀጥል። ይሄው ትልቁ ሌላ የማንኛውም የአንዳቸውን ክፈትልኝ ነው ያልኩህ። ዱድ ከፈትኩልህ እኮ ይሄው የቁርአን እንትን እኮ ነው የከፈትክልኝ። የአንዳቸውን የምን ተፍሲር ነው ሲጀመር የከፈትከው? እንዲህ አሹራ ሲጀመር እዚህ ላይ እያወራን ነበር እና ስለ ሂጃብ የሚያወራው እኮ እሱ ነው። ሐዲስ ላይ አልነበር እንዴ? ከምን ወደ ቁርአን ገባህ ደግሞ? ያ አላህ ወራህማና ሐዲስ ላይ አልነበር ሲናወራ ነበር። ይሄው ሐዲስ አላሁ አክበሩን ቶ ይሄው ሐዲስ እኮ ሐዲስ እያወራን ከሆነ የሐዲሱን ተፍሲር ነው እንጂ የጠየቅኩ የቁርአን ተፍሲር የለውም። ቁርአን ላይ ከመቼ ገባ? የሐዲስ ተፍሲር ፊቅህ ወይም ህግ ነው የሚለው። ዩ ኢዲየት አይደለም ሐዲሱን የፈሰር ቆይ ወይኔ ከፍትልሃለሁ። አንድ ስልክ ብቻ ስለያዝኩ እኮ ማይ ጉድነስ አለሽ ጠብቅ። እሺ ነገረኝ። ምንድነው ምን ላይ ነበር እንትኑ? ሳሂህ ሙስሊም 179 ሳሂህ ሙስሊም 179 የኢየሱስን ተፍሲር ሊያሳየን ነው። ቴረር ሌቭል ስትወስልምና እኮ በጌታ ያስ ሂጃብ አለው የሚለውን ደህና ካመንክ በኋላ ብራንዱ ላይ ተጣላን። አዩ ሪከርድ ያደርጋችሁ ልጆች ሪከርድ አድርጋችሁ ቢሆን ደስ ይለኝ ነበር። እየጠበቅን ነው በነገራችን ላይ። እስከዛ ድረስ ግን ይሄንን ነገር ለመጀመሪያ ጊዜ የሰማችሁ ክርስቲያኖች ወይም ሙስሊሞች ካላችሁ ዌልካም ብለናል። አብይ አህመድ እኛም ደንግጠናል ብሏል። እኛም ደንግጠናል አላህ ሂጃብ እንዳለው ስናቅ ማለት ነው። እኛ ገና ጀመር ነው እንጂ አልጨረስነውም። የአላህ ጉዳይ ገና ነው። ስለ ፓንቷ ምናምን ገና ነን፣ አላወራንም። ስለ ሎወር ጋርመንቷ ገና ነን። ስለ ማህፀኗ ገና ነን። አላህ አርሽ ስር ያለው የወንዶች የዘር ፈሳሽ ክምችት ስለዛ ገና ነን፣ አላወራንም። يرسل الله الزوج معكم من الرجال الله كعرشو بتاج من تخطو العرش كعرشو بتاج ما كعرشو بتاج من يلك الليل ما كمن الرجال عند وندوች አይነት ውሃ ስማ ቶ ቀልዱን ቶ ስማ ቀልድ አይደለም። ቀጥልሽ አንብቦ ተፍሲር ነው ማይብራዝ። አይ ቀልድ ነው ያስከው ስማ ነው። አሁን እንትኑን ክፈትልን። ቀልድ ከሆነ ቀልዱ በእናንተ ይብሳል። እቺ ተፍሲሩን ክፈትልን። ሁለት ስልክ አልያዝኩም እንደዛ በዚህኛው አልከፍትም። የትኛውንም ነገር ንገረኝ እኔ ልክፈትልህ እኮ ቀጥለው። አይ ምን እዚህ ላይ ያለህ ጥያቄ ምንድነው? ምን እያልን ነበር? ኦኬ ስለዚህ ወደ ጥያቄው ተመለስን። እሺ ሂጃቧ ፍጡር ናት ወይስ ከአላህ ጋር ለዘላለም እየኖረች ናት? ሂጃቡላህ
ምንድነው እስቲ ሐዲሱ ምንድነው የሚለው? ስለ ይሄን ነገር መወሰን ከባድ ነው ሆነ ተፍሲሩ ማለት ነው። ስለ ሂጃባ ፍጡር ወይ ፈጣሪ መሆን የሚያወራው ምንም ነገር የለም። ለዛ ነው እየጠየቁ ያለሁት። ቢኖርማ አንተን ምን አስጠየቀኝ? መጽሐፉን አይቼ ዞር ልነበረኩ። ሁለት እኮ ለነገር እኮ ነው። ሂጃቡላህ ከሆነ የራሱ አይደለም፣ የራሱ ከሆነ ራሱ የሚከልልበት ነው፣ ባህሪው ይሆናል ማለት ነው። አንድ እሱ እያጨበጨባችሁ ሰዎች ምን? እሺ ቀጥል። ሪከርድ የምታደርጉልሽ እያደረጋችሁ እንደሆነ ተስፋ አደርጋለሁ። ቀጥል። በቃ በዚሁ እንቀጥል። ኦኬ። ስለዚህ አላህ ባህሪያዊ ሂጃብ አለው ማለት ነው አይደል? ቁርአን ላይ እስካለ ድረስ እንደዛ ነው የምንወስደው። ኦኬ፣ በጣም ጥሩ። ስለዚህ የአላህ ሂጃብ የባህሪው ናት አይደለ? እሺ፣ የባህሪው ከሆነች ሂጃቧ አላህ ነች። ባህሪው ነው እንደምንለው ኖ ሂጃቧ ባህሪውና አላህ ነች ወይ ነው ጥያቄ። እኔ ማይለያዩ ነገሮች ናቸው፣ ግን አንድ ናቸው ማለት አችልም። ምክንያቱም አሁን እኔ ስናገር ንግግር እኔ ነኝ እንዴ? በጣም ጥሩ ቴንክ ዩ። አይኸው አሁን ምን እያልክ መሰለህ? ሂጃቧ ምንም እንኳን እሱ ራሱ አላህን ባትሆንም ግን ከአላህ ጋር የነበረች ናት ለዘላለም እያልከኝ ነው አይደለ? አዎ፣ በጣም ጥሩ። ስንት ዘላለማዊና ያልተፈጠራለ ማለት ነው? አሁን ስማ አቋረጥከኝ። ቆይ ለዘላለም ሆኖ አልተገለጸም። ስለዚህ እናቁ። ካልተፈጠረ ዘላለማዊ ነው ማለት እኮ ነው። ባህሪ ሲሆን ልክ። በጣም ጥሩ። ስለዚህ አሁን ሂጃቧ ያልተፈጠረች ከሆነች ዘላለማዊ ነች ማለት ነው አይደለ? ሂጃቧ እያልክ እንትን አትበለው። ስለ በጣም ሲምፕል ኮንሰፕት እኮ ነው። ሽፋኑ ማለት እኮ ነው ፍጥረተ ዓለሙ እና እሱን የሚለየው በቃ። ትክክል እኮ። እሺ ቀጥል። ግን ሂጃብ ማለት ነው እሱ አይደለ? ቀጥታ በጣም ጥሩ። አሁን ሂጃቧ ሽፋን እናድርገውና እንደዛ እንቀጥል። ስለ ተውቀታች ከባድ ነገር የሰራህ እየመሰለው ስለሆነ ለምን ደበረ? ኧረ እኔ አልደበረኝም። ሂጃብ ምን ደበረኛል? ኧረ እያዘንኩ ነው። አልደበረኝም። ፏበል ቀጥል። ለሰው ሌላ ከባድ ነገር የሰራህ ነው የሚመስለው። ለዛ ነው እኔ አይደለም። ሙስሊም የሆነ ሰው በጣም ቀላል ነገር እንደሆነ ያውቃል እኮ። እሱን እኮ ቀላል መሆኑን ላሳየው ነው። ለማያውቀው ግን ከባድ ስራ እየሰራ ስለሚመስል ሽፋን አርግተህ አስተምራቸው። እሺ ሂጃብ እላለሁ። ቀጥል። ሂጃብም ሽፋን ማለት ስለሆነ ፖቴቶ ተሰምሸት። ስለዚህ አሁን ልብ ብለህ ስማኝ። ሂጃቧ ከአላህ ጋር ለዘላለም የነበረች ናት አይደለ? አንደኛ። ሁለተኛ ሂጃቧ አላህ ናት ወይስ ከአላህ እየተለየች ናት? አልከኝ አንዴ ቀርታ ድጋሚ። ሂጃቧ ካልኩ በኋላ ሂጃቧ አላህ ናት ወይስ ከአላህ እየተለየች ናት? አስረዳው እኮ እሱን። አሁን የአላህ ንግግሩ ምን ባህሪው ነው፣ ግን ንግግሩ እሱ ነው ብለን አንወስደውም። እሺ በጣም ጥሩ ገባ። በጣም ጥሩ። ስለዚህ አሁን ምን አለ መሰለህ፣ መሸፈኛው ወይም ሂጃቡ አንዳለ፣ ሁለተኛ ተሸፋኙ ደግሞ አለ። ሂጃቡ የሚሸፍነው አካል which is አላህ ማለት ነው አይደለ? እንዴ ፍጡር አይደለም ተባልና እንዴ ባህሪው ነው ተባብለን ነው? አዎ። ግን ስንት ናቸው ሂጃቧና አላህ ሸፋኙና ተሸፋኙ? አይነጣጠሉ እኮ። ስንት ናቸው በቁጥር? ስንት ናቸው? አይነጣጠሉም አልኩ እኮ። አሁን እኔ እኮ ይነጣጠላሉ እኮ አይደለም ጥያቄ። ጥያቄ እኮ ይነጣጠላሉ ወይ ሳይሆን እኔና ንግግር እንነጣጠላለን። ካልተነጣጠሉማ ስንት ናቸው? ሸፋኙና ተሸፋኙ እኔና ንግግር ስንት ነኝ? ይሄን መልስልኝ መጀመሪያ። ንግግር ይሸፍናል እንዴ ብራዘር? ንግግርን ትለብሰዋለህ? ቆይ አይ ሲምፕል እንትን እያስረዳው ነው። እኔና ንግግር ሲምፕል አይደለም፣ ሮንግ ነው። ንግግርህን ትለብሰዋለህ ወይ? ምንም ሮንግ አይደለም።
እሺ እኔ ሂጃብ ይኑረኝና አሁን ደግሞ እሱ አይመጣም ምን ልበል እኔና ንግግሬ ስንት ነን ቀላል እንትን ነው ንግግርህን አትለብሰውም እያልኩ እኮ ነው እዚህ ጋር የሚለበስ ፊዚካል የሆነ ነገር ነው እንደዛ እኮ አላህን ከራስ ጋር ማመሳሰል ራሱ ይሄ በጣም ሽርክ ነው ያንተ ኤግዛምፕል እየሰጠው እንጂ ምንም እያመሳሰልኩ አይደለም እሱ ፍራቻማ ነው ስለዚህ አሁን ይኸውልህ ስለዚህ ቀላል ነገር ነው የምትነግረኝ ይነጣጠላሉ ወይ ኖ አይነጣጠሉ አንዱ ካንዱ መነጠል የለም አንድ ሁለተኛ ደግሞ ማለት ነው መሸፈኛውና ተሸፋኙ ተመሳሳይ ናቸው ወይስ አይደሉም ካልተነጠሉ እንዴት ነው መሸፈኛና ሸፋኝ ብለ አሁንም እኮ እየነጠልካቸው ሂጃባን ነው የሚለብሰው አላህ እኮ የሚለብሰው ሂጃብ አይነጣጠልም አልኩ ቆይ አይደለም እኮ ስንት ማይነጣጠል ቆጠር አይነጣጠልም እስካልኩ ድረስ አሁንም ማትነጣጠላቸው ስንት ሆኑ እንዴ ስንት ለምን ማይነጣጠሉ ከሆነ ለምን ስንት ትለኛለህ ሲነጣጠሉ እኮ ነው ማይነጣጠል የምትቆጥረው ነገር እኮ አለ ማይነጣጠሉ ከሆነ መጠቃችን እሺ በቃ ችግር የለውም እሺ ያላህ አይ ይሄ ማንም የሚመልስልህ መልስ ነው እኮ ቆይ ስማኝ አንዴ ላስረዳህና አንተ እዚህ ጋር ለእንትን ልትሰራው ትችላለህ ለራስህ ለፔጅ ልትሰራው ትችላለህ ግን ኤክስፕላኔሽን ይኖራል አሁን ምን ያላስረዳልም እኔ ያን ያህል ዕውቀት የለኝም ለአንተ ለማ አንድ ናችሁ በባህሪ እስካልተለያየን ድረስ አንድ ነን አንድ ላይ ነው የምንሆነው ኧረ ጌታ ሆይ ልብስ እናንተ በባህሪ ስንለያይ ነው ይሄ ልብስ ነው ይሄ ሰው ነው ስማኝ ይሄ ልብስ ነው ይሄ ሰው ነው ተብለን በባህሪ ስንለያይ ነው ሁለት የምንሆነው እስከዛ ድረስ ግን አንድ ነን ልብስ እናንተ አንድ ናችሁ ማለት ነው አሁን ባንተ ሳቤ እናንተ የምትመልሱት መልስ እኮ ነው ስለ በጣም ማይ ጋድ በቃ በኦንቶሎጂካሊ አንድ ነው አረ ኦንቶሎጂካሊ ያትበል ኦንቶሎጂካሊ በባህሪ ማለት ነው ሰው እንዴት ልብስ ነኝ ብሎ በጌታ ስም ስማኝ ቆይ እንድናርግ ሚውት አርግ ያለው ለመሰለ ምንም የምታውቀው ነገር ቆይ አንድ አዳምጠኝ ምንም የምታውቀው ነገር የለም በቃ እሺ አዳምጠኝ እንኳን እንዴ እናውራና ከዛ ችግር የለም ወደዛ እንገባለን አወራሁ ምን ነበር ታባለ ጠይቀኝና ጠይቃለሁ ነበር ስቱፒዲቲ መስማት አልፈልግም በቃ እሱን ነገ አስረዳለሁ ችግር የለውም አሁን ላንተ ጥያቄ ነበር እንዴ ነገ ይለኛል እንዴ ነገ ያልኩ ይሄን መልስ ነው ችግር የለውም ነገ እንትን ቢልኝ እንመለሳለን አሁን ላንተ ጥያቄ የምትመልስልኝ ከሆነ እንማማርበት ተው ጥያቄ ልጠይቅህ መልስልኝ ወይ ሀቢቢ ጥያቄ ልጠይቅህ መልስልኝ አይ አንተ እኮ ጠየከኝ አይደል ከዛ ልመልስልህ ሚውት ሳይሆን ካስወጥቻለሁ ሀቢቢ ሄደህ መጀመሪያ ጠይቅ እኔ ከልብሴ ጋር አንድ ነኝ ይለኛል እንዴ ያ ማለት እኮ አላህ ራሱ ሂጃብ ነው ማለት ነው በአብዱል ሎጂክ በአንተ ሎጂክ ከሄድን አላህ ራሱ ሂጃብ ነው ማለት ነው እንትኑ ቶፒኩ ያለቀው እኮ ሂጃባ የባህሪው ናት ስትል ነው ያለቀው ጉዳዩ ማለት ነው እዚህ ጋር ግን አንተ ቢያንስ ሰው ከልብስ ጋር ልዩነት እንዳለው እንዴት ነው የማያውቀው በጣም አደጋ ውስጥ ያለ ሰው ነው ለማንኛውም እሺ አንድ ቁጥር የጻፈ ማን ነበር ኤምቢኤፍ ሰላም አይ አስደንቆኝ አብሬያችሁ ልታዘበው ብዬ ነው እንጂ እኔ እንኳን ጥያቄ የለኝም ኦርቶዶክስ ወንድማችሁ ነው ሰላም ታላቁ እንዴት ናችሁ በላ ሁላችሁም እውነት ሰላም ታብያ ሳሚ እኔና ልብስ አንድ ነን ለዛውም እኮ ደግሞ ብዙ ትምህርት ይቀራል ሀበሻ የኔ ላዋክብ ስላልፈለኩኝ ነው ወንድማችን ቀስ ብለህ ተረጋግተህ ለማር ሞክርና ከዛ ከተማርክ በኋላ እዚህ መጣ ተወያያለህ ካልሆነ ዝም ብሎ ጉንጭ ማልፋት ነው የሚሆነው ስለዚህ ሙስሊሞች አዲስ ሰርፕራይዝ አላችሁ ማለት ነው ሰርፕራይዙ ምንድነው አላህ ሂጃብ የባህሪው ናት ወይስ ፍጡር ናት የሚል ይሆናል ማለት ነው እሺ ሐሳብ መጨመር የሚፈልግ ሰው አለ ገስሬ ካላችሁ ሳሚሻ ምናምን ሌሎች እስከሚጨምሩ
በጣም ጥሩ አድርገን የጠየቀውና መጨረሻ ላይ ኮንፌስ ያደረገው ግን በጣም አደገኛ ነው። ያው ዝም ብለህ ለማስጨረስ ብለህ እስከ መጨረሻ ሄድክ እንጂ ላይክ የፈጣሪነት ባህሪ ስለሰጠው እና አንዱ ደግሞ አንዱን ስላልሆነ ኦብቪየስሊ ሁለት ፈጣሪ እያለን ነው ማለት ነው። ፍጡርነት ካለም እሱም ሌላ ችግር ውስጥ ነው የሚከተው፣ ዳይለማ ነው ኦፍኮርስ። ምክንያቱም ፍጡርነት ካለ መቼ ተፈጠረች የሚል ይመጣል፣ ወይም ደግሞ በሌላ አነጋገር ፍጡር ውስጥ ይገባል አላህ። የእሱን ኃይለኛነት ከሃሊነት ፍጡር ያስታግሰዋል። ስለዚህ ከፍጡራን ላይክ የሆነ ነገር ኃይለኛ ብርሃን በባትሪ እያወጣችሁ የሆነ ነገር የሚከልለው ከሆነ ከግንቡ ማለፍ የማይችል ብርሃን ከሆነ ግንቡ ይበልጣል ከብርሃኑ እንደማለት ነው አይደል? ልክ እንደዚህ የአላህን ማቃጠልም በሉት ምንም ነገር የምትከልል የሆነች ነገር ካለች እሷ ከሱ ትበልጣለች ማለት ነው። እና ሰው በሁለተኛው ሴናሪዮ ፍጡር ናት እንኳን ቢለን በፍጡር ውስጥ ይገባል በሚለውና ፍጡር የሱ መከለል ይችላል በሚለው እስልምና ዳይለማ ውስጥ ይገባል። በመጀመሪያው ከሄደ ደግሞ ፈጣሪ ናት ካለ እና ሂጃብ በሚገለጥበት ጊዜ ብሎ ተናግሮ እሱ ከሷ የሚገለጥ ከሆነ ወይ እሷ ከሱ የምትገለጥ ከሆነ አንድ አካል አይደሉም ማለት ነው። ሁለት አካል ናቸው። አንዱ ከላይ ሆኖ የሚሸፍን፣ አንዱ ከታች ሆኖ የሚሸፈን። ስለዚህ ሁለት ሸፋኝና ተሸፋኝ የሚባሉ የፈጣሪነት ባህሪ ያላቸው አሉ ማለት ነው። ዌልካም ቱ ትሪኒቲ ልትሉ ትችላላችሁ። በአካል ሁለት፣ በፈጣሪነት አንድ። በደንብ ተረድተዋል። በጣም ቴንኪዩ። አሪፍ አረዳድ። እንዲህ አይነት የሚረዳ ሰው ደስ ይለኛል። ገስት እየገባ ታወራለህ። እውነቴ እንዲህ ቀለል የኔም ስራ ይቀላል። አሁን ለማስረዳት ምለፋው ነገር ቀለለልኝ ማለት ነው። ብዙ ነገር ማስረዳት አይጠበቅብኝም። ፍጡር ነው ካሉ ልብ በሉ፣ ፍጡር የፈጣሪን ኃይል ያዘ ማለት ነው። ፈጣሪ ነው ካሉ ደግሞ ልብሱና ተለባሹ ልብሱና ልብሱን የሚለብሰው አካል ሁለት እንደመሆናቸው መጠን ሁለት ያልተፈጠሩ ዘላለማውያን ሊገኙ ነው ማለት ነው። አይ እኛ ፍጡርም ነው ፈጣሪም ነው አንልም። ይሄ ሚስጥር ነው ካላችሁ ሃይማኖታችሁ ውስጥ ሚስጥረ ሂጃብ የሚባል አዲስ ዶክትሪን ጨመራችሁ ማለት ነው። ሚስጥረ ሂጃብ ጨመራችሁ ማለት ነው። የእጁ ሚስጥር አለ፣ የእግሩ ሚስጥር አለ፣ የባቱ ሚስጥር አለ፣ የጭንቅላቱ ሚስጥር አለ፣ የምናምን ሚስጥር አለ። ያን ሁሉ ሚስጥር ተሸክማችሁ ሳታበቁ አሁን ደግሞ ሌላ ሚስጥረ ሂጃብ መጣባችሁ ማለት ነው። የሂጃቧን ጉዳይ እንቀጠቀጣለን በደንብ እስኪገባችሁ ድረስ ማለት ነው። ሀበሻ ጃሃቢር የሚባል ልጅ አለ። ጃሃቢር ነበር የመሰለኝ ድምፁን ስሰማው ማለት ነው። እሱ ከሆነ አክቹሊ ታላቁ አይ እሱ ነው። የሆነ ቤትም መጥቶ ነበር። በዚህ አካውንት አይቼዋለሁ። 500 ምናምን ፎሎወር ያለው አስገባኝ። እሺ ላስገባህ። ምንም እኮ የምታውቀው ነገር የለም እኮ ብዬ ነው። እሺ ጃቢር አይደለም ኦንቶሎጂካሊ ምናምን እያልክ ነበረ ቅድም ጀምሮ። ታውቃቸዋለህ? አይ በቃ ቆይ፣ ስለዚህ ጉዳይ እኔም እንትን አልኩ መሰለኝ። እኔም መስመር አለፍኩ። አይ እኔ ስለዚህኛው ብዙ እንትን የለኝም። ስታወራ ብቻ እንትን ብዬ የገባሁት ነው። አለህ በዚህ ሰዓት ሁሌ አለ። ስለዚህኛው ነገ ትመጣለህ፣ ችግር የለውም። እስከ ስንት ሰዓት ቆያለሁ? አሁን መልስ የለም ወይ? መምህር ካለ ይዘውና መምህር። አይ የለኝም። እኔ አይ ጥያቄ ለመጠየቅ ነበር የገባሁት። ስትስቅ ሳይ ተናድጄ ነው እንትን ያልኩት። በቃ ጠይቀና ወንድማችን፣ ስለዚህ ጉዳይ ነገ እናወራለን። ካሳዘነ ሶሪ ነገ ጠይቀና ያለና የሂጃቡን ጉዳይ ጥያቄ አናስተናግድ። አሁን አይ ሌላ ጥያቄ አለኝ። የእናንተን አታስተናግዱ ወይዳ? እሺ ጥሩ ጠባ ያለህ ቀጥልሽ። እሺ ስለምን ልጠይቅ ነበር? ኢየሱስ ፍጹም አምላክና ፍጹም ሰው ነው የሚለው ላይ ነበር ጥያቄ። እሺ ጠይቅ ጥያቄ። እሺ እሱ ላይ ያለህ እንትን ተዋህዶ ነው ወይስ ሰፓሬት ናቸው ነው የምትለው? ሰፓሬት ናቸው ሁለቱ አንድ ላይ ተዋህዶ ማለት በቃ እሺ ተዋህዶ ነው። አይ ተዋህዶ ነው፣ ዩኒቲ ይባላል። ተዋህዶ ማለት ያው ሁለቱ አይለያይም ማለት ነው። ሰፓሬሽን እና ዲስቲንክሽን ይለያያል። በነገራችን ላይ እንግሊዘኛው ሰፓሬሽን
በክርስትና ውስጥ ኢቭን ዳያፊዚቲዝም የሚያስተምሩት እንኳን አይሉም። ሰፓሬሽን ዳያፊዚቲዝም ውስጥ ያሉ ሰዎች እንኳን ወይም ኬልቄዶን ጉባኤ የሚቀበሉ ሰዎች እንኳን ሰፓሬት ናቸው ብለው አያምኑም። ስለዛ ቴዎሎጂካል የሆነ ነገር ይዘህ ስትመጣ ማለት ነው ሀቢቢ አንደኛ ወይ የጠለቀ ጥናት ማድረግ ወይም ደግሞ ዝቅ ብለህ ለማወቅ ብቻ መጠየቅ። እንድታስረዳኝ እኮ ነው የመጣሁት። አስረዳኛ ልጠይቅ ነው። አስረዳኝ። እሺ ጠይቅ። ሁለቱ እንዴት ነው አንድ ላይ የሚሄደው? በጣም ጥሩ። ሁለቱ እንዴት ነው አንድ ላይ የሚሄደው? እሺ ቅድም ምን ብለህ የነበረ መሰለህ? ሂጃቧና አላህ አይነጣጠሉም አይለያዩም እያልክ ነበር አይደለ? ግን ሂጃቧ አላህን አይደለችም፣ አላህም ሂጃቡን አይደለም አይደለ? ኦኬ እሱ ላይ አልመልስልም። አይ እዛ ላይ የሌለኝ እውቀት ነው ያወራሁት። እሱ ላይ የሌለኝ እውቀት ነው ያወራሁት። በሱ ምንም ነገር ካሁን በኋላ አልመልስልም። ቀድም ያወራሁትም ተወና አሁን አንተ በምታስረዳኝ አይ ለምሳሌ ያመጣሁት ያን አንተን እንደ ማስረጃ አድርጎ ለመጥቀስ ሳይሆን በጣም ዝቅ ብዬ ወርጄ አንተ ሊገባ በሚችለው መልኩ ማስረዳት ስለፈለኩኝ ነው። ስለዚህ ምንም እንኳን ካውንተብል የሆኑ የሚቆጠሩ ሁለት ነገሮች ቢኖሩም ዲስቲንክት ናቸው ማለት ወይም በሁለቱ መካከል የአካል ልዩነት አለ ማለት ሰፓሬት ናቸው ማለት አይደለም፣ የሚነጣጠሉ ናቸው ማለት አይደለም የሚለውን ቅድም ራስህ በደንብ አድርገህ ስላስረዳኸኝ ከዛ ፓራዳይምህ ተነስተህም እንደዚሁ የተዋህዶን ነገር መረዳት ትችላለህ ብዬ ስለማስብ ነው። ወይም ደግሞ ቅድም ምን ምሳሌ ሰጠህ የነበረ መሰለህ? ቃልና የቃሉ ባለቤት አይደለ? አሁን አንተ ቃል ስታወጣ ቃልህ ነህ አይደለም? ኦኬ ቃሉ ግን የአንተ ነው አይደለ? ፉሊ ሊገልጽህ የሚችለው ያንተን ጉዳይ ፉሊ ሪፕሬዘንት ማድረግ የሚችለው ቃልህ ነው አይደለ? በልቦና ውስጥ ያለውን ነገር ማወቅ የሚችለው ማለት ነው። ኦኬ እንደዛ ከሆነ አንተ ቃልህን ካልሆንክ እና ቃልህ ካንተ ዲስቲንክት ከሆነ የተለየ ማለት ነው ከሆነ እና በአንተና በቃልህ መካከል ምንም አይነት ልዩነት ከሌለ ለአምላክም ልክ እንደዚሁ ነው። የአንተ ቃል ዝርው ነው፣ የአምላክ ቃል ግን አካላዊ ነው። ልዩነቱ ይሄ ነው። የአንተ ቃል ዝርው ነው ማለት ሰው ቃል ብሎ የሚያስበው ነገር ጀስት ቫይብሬሽን ነው፣ ኮንትሮልድ የሆነ ቫይብሬሽን ነው። ድምጽ ተሸክሞት የሚመጣ መልእክት፣ ሀሳብ፣ ምስጢር፣ እውቀት ነው ቃል ብለን የምንናገርለት ነገር ማለት ነው። ለፍጥረታት በሙሉ ይሄ ነገር ዝርው ነው። የአምላክ ቃል ግን እንደ ፍጡራን ቃል ስላልሆነ አካላዊ ነው ቃሉ። አንተ የሚባል ነው፣ እኔ የሚል ነው፣ እሱ የሚባል ነው፣ ስጋ መሆን የሚችል ነው፣ የሰውን ባህሪ መዋሃድ የሚችል ነው። ልክ የኔ ቃል ካንተ ጆሮ ጋር ይዋሃዳል አይደለ? ወደ ጆሮህ ገብቶ ከኔ ልብ ሳይጠፋ ከአንተ ልብም ጋር መጥቶ ይዋሃዳል ቃሌ ማለት ነው። ልክ እንደዚህ ሁሉ የአብ አካላዊ ቃል ወልድም ክርስቶስ ማለት ነው መለኮታዊ ባህሪውን ሳይለቅ ከአባቱ እቅፍ ሳይጠፋ ስጋ ሆኖ እንደ ሰው ተመላለሰ፣ ከእኛ ጋር ዋለ አደረ፣ እንደ ሰው በላ ጠጣ፣ ደከመ፣ ታመመ፣ ተገረፈ፣ ተያዘ፣ ሞተ፣ ተቀበረ፣ ተነሳ፣ በክብር አረገ፣ ዳግም ለፍርድ ይመለሳል። ክርስትና አሁን ያልኩህን ነገር በሙሉ የሚናገረውን በእስልምና ሙሉ በሙሉ ያምኑታል ኤክሰፕት ከስቅለቱ በቀር። ለምሳሌ ክርስቶስ በድንግልና ተወለደ የሚለውን በእናንተ አንቀበልም። ቆይ አንዴ እኮ እሱን ላስረዳ ነው። ታሪካዊው ክርስቶስ የእግዚአብሔር ልጅ ክርስቶስ አማናዊው ክርስቶስ በድንግልና እንደተወለደ ቤተክርስቲያን ታስተምራለች፣ መጽሐፍ ቅዱስም ይናገራል። ቁርአን ይሄንን ይክዳል? ሀበሻ በድንግልና መወለድ አፊርም ያደርጋል ነው አፊርም ያደርጋል። እሺ ማረጉንስ አፊርም ያደርጋል። ዳግም ለፍርድ መምጣቱንስ አፊርም ያደርጋል። አዎ አሁን ልዩነቱ ምን ላይ ነው? የእግዚአብሔር ልጅነትና ስቅለት ላይ። የእግዚአብሔር ልጅነትን ለምን ተቃወመ እስልምና? እንደኛ አምላክ ልጅ ሊኖረው አይገባም ብለን እናምናለን።
ለምንድን ነው የማይገባው? ልጅ አለው ማለት ከልጁ እየፈለገ ነው ማለት ነው። ቆይ ልጅ ለምንድን ነው የማይኖረው? ተብቃቃ ነው ብለን ነው የምናምነው። ልጅ ለምንድን ነው የማይኖረው? ምክንያቱም እኛ ልጅነት የፍጡር ባህሪ ነው ብለን ነው የምናምነው። አባትና ልጅ መሀል ያለው ሪሌሽን የለም፣ እሱ የፍጡር ባህሪ ነው የምንለው። ስለዛ አይገባም ነው የምንለው። ሀበሻዬ አላህ ልጅ የሌለው ገርል ፍሬንድ ስለሌለው ነው፣ ሚስት ስለሌለው ነው። ለምሳሌ አሁን አንተ የፍጡር ባህሪ ነው ምናምን እንደዛ ብለህ አንተ መተርጎም ትችላለህ። እኔ አይደለም የተረጎምኩት። አንተ እንደዛ ብለህ መተርጎም ትችላለህ። አይደለም የተረጎምኩት። አንዴ ቆይ አይልማ አዳምጥ፣ እሱን ላሳየህ። እሺ በቃ እንደዛ ብሎ የፈሰረ ሙፈሲር አምጣልኝ። ቁርአን ላይ አይደለም ላሳየህ ነው እኮ ሙፈሲር ነው የምታመጣልኝ። ቁርአኑን አውቀዋለሁ። ሙፈሲሩንም ቢሆን ላሳየህ ነው። መጀመሪያ ቁርአኑን እንመልከተው። በቃ አምጣልኝ። ጎበዝ ልጅ። እኔ እንደዚህ በማስረጃ ስታምን ደስ ይለኛል። ለምሳሌ የቤት እንስሶች ምዕራፍ ይባል እንዳለ ታውቃለህ? የቤት እንስሶች ምዕራፍ ያንብልኝ። بديع السماوات والأرض أنى يكون له ولد ولم يكن له صاحبة ولم يكن له وخلق كل شيء ولم يكن له صاحبة ማለት ምንድነው? ولم صاحبة ፓርትነር ማለት ነው። ፓርትነር ማለት ነው ወይስ ገርል ፍሬንድ ማለት ነው? صاحبة ፓርትነር ማለት ነው። ፓርትነር ማለት አይደለም። ፓርትነር ማለት አይደለም። ሚስት ራሱ አይደለም ማለት ፓርትነር ገርል ፍሬንድ አይደለም። صاحبة ማለት صاحبة ማለት ምንድነው? ፓርትነር እኮ አማርኛ ቃል ስላጣውለት የወንድ ጓደኛ ማለት ነው አይደለም? አሁን እኔ ጓደኛ ቢሆን ሳሂብ ነው። ሴት ብትሆን ደግሞ ሳሂባ ናት። ያው የሴት ጓደኛ ማን ነው የምትባለው? ሳሂባ። አዎ ጎበዝ ልጅ። ስለዚህ አላህ ምን ስለሌለው ነው የማይወልደው? ስለሰማኝ ቆይ እዚህ ጋር የሴት ጓደኛ ማለት እንትን ያልኩበት ለምን መሰለህ? ፓርትነር እና ገርል ፍሬንድ አይለያይም እንዴ? ዲስቲንክት ነው አይደለም? ምንም አይገናኝም። ለዛ እኮ ነው ይለያያል። ሚስት ብለው የተረጎሙት ስህተት ነው እኮ። የሳሂባ ትርጉም ፓርትነር ማለት ነው እያልኩህ ነው። አላህ ገርል ፍሬንድ ስለሌለው ነው የማይወልደው እንጂ ሚስት የሚል ቃል የለም። ሚስት በአረብኛ ምንድን ነው? ገርል ፍሬንድ በአማርኛ የሴት ጓደኛ ብሎ ትርጉሙም አይመጣማ እኮ። ስለዚህ ዋሽቶበታል ማለት እኮ ነው። ትርጉሙ ተዋሽቶበታል። ዞሮ ችግር የለውም። ሚስትም በለው ገርል ፍሬንድ በለው የሴት ጓደኛ የሚባል ነገር ለምንድን ነው እሱ? አጣላን ማው ቀጥል። የማይወልደው ለምንድን ነው? የማይወልደው ለምንድን ነው? በቁርአኑ መሰረት ስላልፈለገ ይላል። ኧረ በአላህ ቃል አትጨምር አንተ። አላህን ፍራ። እዚህ ምንድነው የሚለው? አንብበው። አላህን ፍራ እኮ የሚለውን አንብበው። አላህን ፍራ ምንድነው የሚለው? አንብበው። እፈራለሁ። አንብበው። ወለም የኩን ለሁ ሳሂባ ስለሌለው ነው ይላል። ገርል ፍሬንድ የሌለችው ሲሆን ለእርሱ እንዴት ልጅ ይኖረዋል ነው የሚለው። ጎበዝ። እሱ ማለት ስለሌለው ነው ትርጉሙ። እንደዛ ነው እንዴ? ይሄው የሌለችው ሲሆን ነው የሚለው እኮ። የሌለችው ሲሆን ነው ማለት ስለሌለው ነው እንደዛ የሆነው ነው እንዴ ማለት? ቆይ እሺ ቢኖርም ላይ ነው። አግብተሃል አንተ? ሚስት አለ? አይ አላገባም። መውለድ ትችላለህ? አሁንም የፍጡር ባህሪ እየሰጠው ነው። ስለዚህ ሄደህ እኮ እዛ በላቋርጥ ይችላል። የፍጡር ባህሪ መውለድ ትችላለህ ወይ አንተ? የፍጡር ባህሪ እየሰጠው ነው። አምናት አልችልም። ለምንድን ነው የማትችለው? ገርል ፍሬንድ ስለሌለ አይደለ? እና ባንተና ባላ መካከል ያለው ልዩነት ምንድነው ማለት? አላህ የማይወልደው ገርል ፍሬንድ ስለሌለው ነው። እኔ አይደለም የሰጠሁት ማይ ብራዘር አይልም እንደዛ። እና ምንድነው የሚለው? አይልም እንደዛ እያልኩ አንተ ኤግዛክት ወርድ እያመጣህ ነው ያለው። እንደዛ አይልም እዚህ ጋር እያለ ያለው ወለም የኩን ለሁ ሸሪኩን ፊል ሙልክ ወለም የኩን ለሁ ሸሪኩን ፊል ሙልክ ሸሪኩን ሌላ ቦታ ሄድኩ ግን ያው ነው ችግር የለውም። ራሱ ስላለ ይችላልው እዲ ሊዋሽ ነው እንደ ጀለስ ገባኝ። ራሱ ይሄ ራሱ ቨርስ በሌላ እንትን ስላለ
አይምሮ ለሱ ስለመጣ ነው። ወለም የኩን ለሁ ሳሒባ አማርኛ ትርጉም ታምንበታለህ ወይስ አታምንበትም? እሺ አምንበታለሁ። አሁን እዚህ ጋር እንትን እያልን ያለው እየጠየቅኩህ አልነበር? አንበው አይ እየጠየቅኩህ ነበር። ምን እዚህ ጋር ምን ልታሳየኝ መተህ ነው? ምን ሆኗል ልጁ? አንበው እዚህ ጋር ምን ልታሳየኝ መተህ ነው? እርሱ ሚስት የለችውም እኮ ነው ያለው። ስለሌለው ነው ልጅ የሌለው ይላል። አዎ እስኪ አንበው ምንድነው የሚለው? ለእርሱ ሚስት የሌለችው ሲሆን ገጣጥምህ አይደለም የምትወስደው። እኔ አልገጣጠምኩም። ገጣጥምህ አይደለም የምትወስደው። እስኪ አንበው ፊት ለፊት ገጣጠምኩ ነው። ስለ ሚስት የለችውም ነው ያለው አይደለ? ፓርትነር የለችውም ነው ያለው አይደለ? አይደለም የለችውም ሳይሆን የሌለችው ሲሆን ኮንዲሽን አለው። የሌለችው ሲሆን እሺ ቀጥል። እንዴት ለእርሱ ልጅ ይኖረዋል? ለእርሱ እንዴት ልጅ ይኖረዋል? አዎ ስለዚህ አሁን ልጅ የማይኖረው ለምን? ስለዚህ ሁለቱን እኮ አሁንም ፕሮባቢሊቲ እና ኤግዛክት እያደረግከው እኮ ነው። ይሄን ፕሮባቢሊቲ ነው እዚህ ጋር እየተናገረ ያለው። አንተ ኤግዛክት አድርገህ እያወራህ። እሺ ቀለል ላድርግልህ። እሺ ራቴን ያልበላው ሲሆን በምንድን ነው የምጠግበው ካልኩኝ ጠግቤያለሁ ማለት ነው። እንዴት ቆይሲ ራቴን ያልበላው ሲሆን አልጠገብኩም ብል ጠግቤያለሁ ማለት ነው አይደለም? ያልጠገብኩት ለምንድን ነው? ምክንያቱ ራቴን ስላልበላው። አዎ ስለዚህ አሁን ያለ መጥገቤ ኮዝ ምንድን ነው? አለመብላቴ አይደለ? ስለዚህ ብበላ ኑሮ ግን ምንድነው የሚሆነው? እጠግብ ነበር አይደለ? አዎ ልክ ነው። በጣም ጥሩ። ልክ እንደዚህ ሁሉ ሚስት የሌለኝ ሲሆን ልጅ እንዴት ይኖረኛል ካልኩኝ ልጅ ያለ መኖሬ ምክንያት ምንድን ነው? አሁንም ቅድም ምን እያወራ ነበር? ፕሮባቢሊቲ እና ኤግዛክት እያረከው ነው አልኩ። መጀመሪያ እያወራ ያለው ስለ ፕሮባቢሊቲ ነው። አንተ ኤግዛክት ለምን ታደርገዋለህ? ኤግዛክት አይደለም ቃሉ ነው ቀጥታ እያነበብኩልህ ያለሁት። ኧረ ላይ አንተ ምን ሆነህ አይደለም እንጂ አይ አሁን እኮ አይ ከዚህ ወተን እኔ እየጠየቅኩ አልነበር? እየጠየቅኩ ጥያቄ ጋር ምን ያገናኘዋል? አልመለስክልኝም። ለዛ ነው ወደኋላ አንመለስ። ምስኪን መቤቴን በጌታ ስም። እሺ ባጭሩ ግን አይ ከእናንተ በላይማ ምስኪን የለም። እንጨርስ። መልስልኝ። አልመለስክልኝም። ኤግዛምፕል ብለህ ከኔ ቁርአን እኮ ነው እያስረዳኸኛለሁ። በደንብ ማታምንበትን ነገር ለምን ታስረዳኛለህ? እሱንም አስረድቼህ ምናምን አስረዳኸኝ እንዴ? ሁለት ቃል አወራ ተዋህዶ መሆንን ነገርከኝ። ከዛ እኮ ወደ ቁርአን ነው የሮጥከው። ማታምንበት ከሆነ ለምን ወደ እሱ ትሄዳለህ? ተመለስና ተዋህዶን ደግሞ አስረዳው አይደለ? ምን ብለን ያስረዳኝ? እሺ ማይነጣጠል ነው አልከኝ አይደለ? ስለዛ ቆይ አሁን ልጠይቅህ። ተዋህዶ አይነጣጠልም ብለኸኛል። እሺ ዲስቲንክሽን እና ሰፓሬሽን ይለያያል ብለኸኛል። ስለዛ ኢየሱስ ሲሞት ምንድነው የምትሉት እናንተ? የሞተ ሰዓት ምንድን ነበር ያላችሁት? እሺ ምን አለን? ምንድን ነበር ያላችሁት? በስጋነቱ በሰውነቱ ነው የሞተው አይደል? አሁን ለምን ትለያየዋለህ? በጣም ጥሩ። አሁን የዛ ሰዓት ለምን ይለያያል? እኔ ጥያቄ ሆነብኝ እሱ ነው። ቴንክ ዩ ሀበሻዬ ማይ ብራዘር። አሁን ጥሩ ጥያቄ ጠይቀሃል። ላስረዳ። እሺ የሞተ ሰው ይናገራል ሀበሻ? የሞተ ሰው አይናገርም። የመናገር ባህሪ የማን ባህሪ ነው? የነፍስ ነው ወይስ የስጋ ነው? መናገር የስጋ መሰለኝ። እንዴ መናገር የስጋ ነው ወይስ የነፍስ ባህሪ ነው? የትኛው ነው አላውቅም። ስለ ስጋ ምላስ አፍ ነው የሚናገረው እኮ። የመናገር ችሎታውን የሚሰጠው ማን ነው? ነፍስ ነው አይደለ? ያው አፍ ነው። ከዛ አረላ ሻፊ ስትሞት እኮ አፍ አሁን እኔ ስናገር ነፍሴ ነው እንደሚናገረው። አይ ስለ ምንም እንትን ለማለት የሞከርኩ ሳይሆን አሁን በስነ ስርዓት እያወራሁ እንድታስረዳኝ ስለሆነ የምፈልገው እኮ። እኔም ላስረዳኝ ምንም እየዞርኩ ምናምን አይደል? ለምሳሌ ማለት ነው የሞተ ሰው ለምንድን ነው የማይናገረው? አረላሽ ምናምን ስትል የሞተ ሰው ለምንድን ነው የማይናገረው? ስለሞተ ነው።
እኮ ለምንድን ነው ምን ስለተለየው ነው የማይናገረው? ነፍሷ አሁን አስረዳኝ ጎበዝ። በጣም ጎበዝ። አየኸው፣ ነፍስ ስለተለየው ስጋው መናገር አይችልም አይደለ? ነፍስ ስለተለየው ማወቅ አይችልም። አሁንም እኮ እየለያየኸው ነው። አሁንም እየለያየኸው ነው። ሞት ማለት መለያየት ነው። አሁን አንድ ያዳምጠኝ በደንብ እንዲገባ ስለምፈልግ ነው። መጀመሪያ አይለያይም ብለህ እያስረዳው ያለሁት ወዲህ ተረጋግቼ ነው እያናገርኩ ያለው። ፖዝ ትሆናለህ በየደቂቃው ስልክ ሲገባ ነው። ኦኬ፣ እንደዛ ከሆነ በቃ እሺ፣ ሚውት አድርገህ በቃ አዳምጠኝ። አያለው፣ ኧረ ችግር የለውም፣ ቀጥል በቃ እሺ። አሁን ሙሉውን ላስረዳህና ያልገባህን ነገር ካለ ትጠይቀኛለህ። አሁን ሰው የምንለው የነፍስና የስጋ ተዋህዶ ነው። ሰው ብለን የምንናገርለት ነገር የነፍስ አካል የነፍስ ባህሪ፣ የስጋ አካል የስጋ ባህሪ አለው። ሰው ለመባል ነፍስና ስጋ በተዋህዶ አንድ አካል አንድ ባህሪ መሆን አለባቸው። ነፍስና ስጋ ሲዋሃዱ ምን ይሆናል ማለት ነው? የአካል ፍጹም ሰው ይሆናል ማለት ነው። ፍጹም ሰው ይሆናል። ስለዚህ ሰው የመናገር ካፓሲቲው የመናገር ችሎታው የሚመጣው ከነፍሱ ነባቢነት የተነሳ ነው። ሰው ማወቅ ችሎታ የሚኖረው ከነፍሱ ለባዊነት የተነሳ ነው። ሰው በህይወት ሊኖር የሚችለው በነፍስ ህያውነት የተነሳ ነው። ያ ማለት ምን ማለት ነው? አንዴ እዚህ ጋር ላቋርጥ፣ ይቅርታ። አንዴ እንዴት እንደማስረዳ አላውቅም። ልጨርስና ጥያቄን ትጠይቃለህ። ቀለል ያለ እንትን ልጠይቅ ብዬ ነው። አይ ይሄን ሙሉ የምታስረዳኝ አሁንም ስለ ሁለቱ እያስረዳኝ ነው። ስለ ሁለቱ እያስረዳኝ ስለሆነ እኮ ስለ ሁለቱ እንድታስረዳኝ አይደለም። የሁለቱ ምንነት ስለ ሁለቱ አይደለም እያስረዳው ያለው። ገብቶኛል። ምኑ ነው የገባህ? ምኑ ገባህ? ስለ ሁለቱ ያለው አስረዳኝ እኮ እንዴት ነው የሞተ ሰው ለምንድን ነው የማይናገረው ብለህ አስረዳኝ። እሱም ተግባብተህ ነው። መቼ ጨረስኩኝ? በቃ ገብቶኛል። አይ ለምን ሰዓት እንፈጃ? ጊዜ መፍጀት አያስፈልግም። ምን ገባህ? ታስተምር እንደዛ አድርገህ ታስተምራለህ። ምን ገባህ? ምን ገባህ? እኔ ካልኩት ውስጥ በቃ ያልከው ገብቶኛል። አሁን እየደገምክ ነው ያለው። ምን ገባህ ነው የምልህ። አሁን አንተ ምን ልትለኝ ነው? ኢየሱስ ሲሞት ስጋው እኔ ሞተው አይናገርም። ማይናገረው ስጋው ስለሌለ ነው። እንደዛ አይደለም። አየው የገባህ ይመስልህና እንደ መሐመድ ዘል እሳት ውስጥ ትገባለህ፣ እንደ ነብይህ ማለት ነው። እረፍ። አሁንም ጸጥ ብለህ ስማ። እረፍ። መስመር አትለፍ። አይ መስመር አትለፍ። በስነ ስርዓት ተካብረን እያወራን እስከሆነ በስነ ስርዓት አውራን። ጸጥ ብለህ ስማ። ታዲያ እንደዛ ከሆነ በቀራ ላይ ሳቢያኖች በሙሉ ገነት ይገባሉ ብሎ የሚናገረው ቁጥር 62 ላይ ማለት ነው። ስለዚህ አንተም እንደሱ መቸኮል ሳይሆን ተረጋግተህ ለማዳመጥ ሞክር። ግልጽ ነው እኮ። ተከባብረን እናውራ እያልኩ ነው። እኔም ተከባብረን እናውራ ነው ያልኩ። እኔም እኮ አክብሬ እየወራው ነው፣ ግን ማለት ሩድ ትሆናለህ። ሰው እየወራ ማታወራ ከሆነ አሁንም መሀል ላይ አትግባ። አቋረጥኩ። እሺ ቀጥል። ምን እያስረዳህ ነበር? ቀጥል እስቲ ልስማ። አሁንም አትለያቸው ብዬ እኮ ነው እየጠየቅኩ ያለው። ለምን ስለ ሁለቱ ታስረዳኛለህ? ሀቢቢ በቃ ወደ ከአባ ሸኝቻለሁ። እዛ ሄደ ድንጋዩን ስመት እመለሳለሁ። ወይ እንዴት አይነት አዝግ የሆነ ሰው ነው! በጌታስ ሰው ጠይቆ እስኪመለስለት እንዴት አይጠብቅም? ኤቭሪ ሰከንድ መሀል ላይ ይገባል እንዴ! አረዲ ሰላም በለ ልጄ፣ እንዴት ነው? ሰላም ናችሁ ወይ? እግዚአብሔር ይመስገን። እንዴት ናችሁ? ታላቁ እግዚአብሔር ይመስገን። እንዴት አሉ? ሰላም ብለናል። አለን እግዚአብሔር ይመስገን። እያዳመጥኩኝ እኮ የሚያሳዝን ነው ልጁ። ሀሳቡ ለመረዳት ጊዜ ቢሰጥና ለመረዳት ቢሞክር በጣም ጥሩ ጥያቄ ነበረ፣ ይጠቅመው ነበር ለራሱ እውነት ለመናገር። ግን የሚገርመው ነገር አሁን ሱራ 6:101 ላይ ያለውን ስትነጋገሩ እያዳመጥኩኝ ነበር እና እሱን በሆነ መልኩ ተረድቼዋለሁኝ ብሎ ያንን ነገር አይ አላህ እኮ እኔ ሚስት የሌለኝ ሲሆን ሲል ሚስት የለኝም ማለቱ አይደለም ብሎ እዛ ጋር ምንም መረዳት ችግር የለበትም እንደዚህ አይነት ነገር ላይ
ግን ስለ ኢየሱስ ክርስቶስ በስጋ መሞት የሚለውን ሀሳብ ለመረዳት ግን ፊዚክስ ይሆንባቸዋል። ፊዚክስ ነው እና ምንድነው ለመረዳት አቅሙ ሳይኖራቸው ቀርቶ ሳይሆን ሆን ብሎ ላለመረዳት ከመፈለግ የሚመጣ ነገር ነው። እነዚህን ነገሮች በቃ የፈለጉትን ነገር አጣሞ ይረዳሉ፣ የፈለጉትን ነገር ደግሞ ቀጥ አድርገው ይረዳሉ። እንደፈለጉት ነው የሚሆነው። አሁን ሱራ 6:101 ለምሳሌ በጣም ስትሬት ፎርዋርድ ነው፣ ምንም ጥያቄ የለው። በቃ ቀጥታ ያለ ነገር ነው። ሚስት የሌለኝ ሲሆን እንዴት ወልዳለሁ ሲል አንዳንዴ እኮ አማርኛ የምንነጋገር ሁሉ አይመስልም። አማርኛ እየተነጋገረ ሰው እዚህ ጋር መግባባት የማይችል ከሆነ በቃ ይላል። ግልጽ ነው። ኢትስ ኦብቪየስ። አላህ አቅም እንደሌለው ያለ ሚስት መውለድ እንደማይችል ግልጽ ማሳያ ነው። ይሄንን ቃል እኮ ራሷ መርየም ተናግረዋለች አይደል? እኔ ወንድ ያለካኝ ሲሆን እንዴት ልጅ ወልዳለሁ ብላ እኮ ሱረቱል መርየም ላይ አለ ይሄ። ስለዚህ ወንድ ያለካኝ ሲሆን ልጅ እንዴት ወልዳለሁ? የኢየሱስን በስጋ መሞት አስረዳን። እዚህ ጋር መግባባት ያልቻልክ እንዴት ኢየሱስ ክርስቶስ በስጋ ሞተ የሚለው እንዴት አድርገህ ትረዳለህ? አስቸጋሪ ነው። ኤኒዌይ ኤግዛክትሊ ስለ ፈጣሪ ወንድ ሳላውቅ እንዴት ነው የምወልደው ብላ ጠየቀች። ነገር ግን እሷ ፓርትነር ሳያስፈልጋት ባል ሳያስፈልጋት መውለድ ቻለች። ተመሳሳይ ጥያቄ ለአላህ ተጠይቋል። ሚስት ሳይኖርህ ትወልዳለህ ወይ ተብሎ አይ ነው እኔ ሴክሹዋል በሆነ ሪሌሽንሺፕ ካልሆነ በስተቀር መውለድ አልችልም ካለ ወንድ ወጠጤ ነው ማለት ነው። ሴት ሌላ ምን አማራጭ አለ? ሚስት ሳይኖረኝ ሳህቢያ ሳይኖረኝ ገርል ፍሬንድ ሳይኖረኝ መውለድ አልችልም ካለ ቴርፎር ከመርየም ያንሳል ማለት ነው። ይህንን ነገር መረዳት በጣም ምጥ ይሆንባቸዋል። እኔ ግራ ነው የሚገቡኝ ታውቃለህ። ሂጃቧንስ ምን አልካት? አረዲ የሂጃቧ ጉዳይ ያለ ሂጃብ መነጋገሪያ ነች እኮ እሷ። እንግዲህ ወይንስ ያልተፈጠረ ነው የሚለውንም ጥያቄ መጠየቅ እንችላለን። የተፈጠረ ነው ካሉ የተፈጠረ ነገር አላህን ኮንቴን ማድረግ ይችላል ወይንም መያዝ ይችላል ማለት ነው። ያልተፈጠረ ነው ከተባለ ደግሞ ያልተፈጠረ ነገር ከአላህ ውጪ፣ ለነገሩ በእስልምና ብዙ ነው ያልተፈጠረ ነገር ከአላህ ውጪ፣ ምክንያቱም ቁርአንም ያልተፈጠረ ስለሚባል። ለማንኛውም ግን ይሄ ያልተፈጠረ ነገር አላህን መያዝ የሚችል ሌላ አካል አለ ማለት ነው፣ ሂጃብ የሚባለው እንደዛ ነው። ከዛ ሶስተኛ ደግሞ እዚህ ጋር የሚነሳው ምንድን ነው? ይሄ ሂጃብ ባይኖር ኖሮ ይላል ሐዲሱ፣ ይሄ ሂጃብ ባይኖር ኖሮ የአላህ አይን ማየት እስከቻለበት ቦታ ድረስ ፍጥረትን ያጠፋ ነበር ብሎ ተናግሯልና አላህም ደግሞ የማየት ችሎታው የተገደበ እንደሆነ እዛ ጋር ያሳየናል። ማለትም ማየት እስከቻለበት ካለ የተወሰነ ድረስ ማየት የሚችልበት ገደብ አለው ማለት ነው። ሁሉንም ማየት አይችልም ማለት ነው። እና ብዙ ጣጣዎች ይዞ ይመጣል ይሄ ዘገባ። ሶሪ በመሀል ስልክ ገባብኝ፣ ግን ወሳኝ ጥያቄ ነው። ሙስሊሞች ቢያስረዱ መልካም ነው። ታላቁ ቴንክ ዩ አረዲ። የእኛም ፖይንት ይሄ ነው። ዲያቆን መዝሙረ እንኳን ደህና መጡ። ሰላም በሉን። ቤኪ በዛው ሰላም በለን። ሰላም ያለን አይመስለኝም። ራስ ሁላችሁም ሰላም በሉ። ሰላም ብለናል። ዲያቆን ቤኪ ሁላችሁም። ዲያቆን ቤኪ ማን ናቸው? አላቃቸውም። ሰላም ድቁና የተቀበሉ ናቸው። አዲስ በቅርብ ነው እንዴ? አይ ዲያቆን ቤኪ ኮማ አለው። በደንብ ስላላየኸው ነው። ማትልም እንዴ? ኮማ አለው። ቨርቹዋል ኮማ ትንሽ እረፍት አትወስድም? Use the right two lanes to take a slight right turn. እንትን ጂፒኤስ ከጮችባችሁ ሰላም ግን ይሁንላችሁ። ለሁላችሁ ሰላም ብያለሁ። እኔና ሳሚሻ እንኳን ቅድም ተገናኝተናል። Use the right two lanes to take a slight right turn. እሺ እና ሰላም ብያለሁ። አረባኪ ዝም በይ። Turn at Forest View Street. እሺ እና ሰላም ብያችኋለሁ። እንዴት ናችሁ? እየበረታችሁ ነው ወይ? ዲያቆን ታላቁ Continue straight. Then use the left lane to make a U-turn at Forest View Street. ድምጿን እኮ አጥፍተህ መንዳት ትችላለህ ዲያቆን። አዎ አይ በቃ ይኸው አጠፋት። እና ዲያቆን እንደዚህ ቤቶትን ከፍተው በዚህ መልኩ መገለጦት ጥሩ ነው እና ይበርቱልን ለማለት ነው። እኔ ግን ሞት የሚለው ላይ እስልምና ሞት እንዴት ነው የሚረዳው? ሂጃብ ላይ ሐሳብ ሰጣለሁ። የመጀመሪያው ነው የሂጃቡ አጭር ነው መሰለኝ። ሂጃቡ ላይ ይቺ ሂጃብ የምትባለው የምትገለጠው ናት በቂያማ ቀን ባት ሸፍና
ቆይታ በኋላ አላህ የሚገልጣት ሂጃብ ናት። ምክንያቱም አላህ ይገልጣል ነው የሚለው ሰው የተሸፈነ ነገር ነው የሚገለጠው። እንግዲህ ከተገለጠ እና ሰው የምትገለጠው ሂጃብ ባቱንም ድረስ የሸፈነች ናት ወይ ያቺ ሂጃብ ናት የተገልጣ ባት የሚታየው? እሱንም እንድትመልሱልኝ ስለፈለኩኝ ነው። ሌላው ደግሞ ይሄ ሞት የሚለው ሐሳብ ላይ እንትኑን ትረዱኛላችሁ እናንተ። ግን ሞት የሚለው ሐሳብ ላይ ሞት ራሱ በበግ መልክ መጥቶ ሳክሪፋይ ይሆናል፣ ቤዛ ይሆናል ለሙስሊሞቹ እና ከዛ በኋላ ነው እንግዲህ ለዘላለም የዘላለም ህይወትም የዘላለም ሞትም ይመጣው ይመስለኛል። ሞት የሚለው በእስልምናው ራሱ እንዴት ነው የሚታሰበው? አሁን ለምሳሌ ሞት በበግ መልክ መጥቶ ሳክሪፋይ ሆኖ ቤዛ ሆኖ ያበግ ለነሱ ነው ቤዛ የሚሆነው ምትክ የሚሆነው ማለት ነው። ምክንያቱም በጉ ሞቱ በበግ መልክ ሳይሞት አናውንስ አይደረግም፣ ፕሮክሌም አይደረግም በጀነት ላሉት እና በጀሃነም ላሉትም እና ራሱ አሁን ለምሳሌ በጉ ምን ሞት በበግ መልክ ሲመጣ ሪሊ ምንድነው በጉ ራሱ የተባለው? እና ይሄንን ሞት የሚለውን ሐሳብ በደንብ ብትፈቱት ደስ ይለኛል። ለምሳሌ አንድ ክርስቲያን ዛሬ ቢሞት በስጋው በስባሽ ነው ፈራሽ ነው ቅዱስ ጳውሎስ እንደተናገረው። ከዛ ደግሞ በመሞት በመበስበስ ይዘራል፣ ደግሞ በህያውነት ይነሳ ይታጨዳል እንዳለው ነው ብዬ ነው። እና የሂጃቧንም ሐሳብ ይሄ ነው። እና በተረፈ ሰላም ነው ሁላችሁ። አይ የቄስ ጥያቄ እኮ በጣም ከባድ ነገር ነው የሚጠይቁ። ነገር አይችልም ቀለል አድርገው አይጠይቁ። አሁን ሂጃቧ ባቱንም ትሸፍናለች ወይ? በጣም ከባድ ጥያቄ ነው። ምክንያቱም ይገናኙ አይገናኙ የአካል ክፍሎቹ የምናውቀው ነገር የለም፣ ግን ሙሉ እሱነቱን ትሸፍናለች። ሐዲሱ የሚናገረውም እንደዛ ነው። ሳሂህ ሙስሊም 179 ላይ የሚናገረው የብርሃን ናት ሙሉ እሱነቱን ትሸፍናለች ነው። እጁንም እግሩንም ምናምንም ሁሉን ነገር ትሸፍናለች። በኋላ ላይም ገለጥ አድርጎ የሚያሳያቸው እቺን ሂጃብ ነው። አላህ የሚለብሳትን ሂጃብ ገለጥ አድርጎ ያሳያቸዋል ነው። ሞትን በተመለከተ ግን በጣም መሰረታዊ ጥያቄ ነው። በነገራችን ላይ ቀለል አድርጋችሁ እንዳታዩት። ሞት በእስልምና ከህልውና መጥፋት ነው። አትን ሙፈሲሮቹን በሙሉ ብትመለከቱ በነገራችን ላይ በጣም ብዙ የሚከብዱ ነገሮችን ታገኛለን። እስከዛ ይሄንን ጽሁፍን በዛው ጋብዛችኋለሁ። ይሄው 104 ላይ ምን ይላል እንደምትመለከቱት ስክሪኑ ላይ ለመጽሐፎች የሆኑ ገጾች እንደሚጠቀለሉ ሰማይን የምንጠቀልልበትን ቀን አስታውስ። የመጀመሪያውን ፍጥረት እንደጀመርን እንመልሰዋለን ይላል። የመጀመሪያውን ፍጥረት እንደጀመርን እንመልሰዋለን። ኑኢዱሁ መመለስ እንደ አዲስ መስራት ማለት ነው። በእኛ ላይ የሆነን ቀጠሮ ቀጠርን፣ እኛ ሰሪዎች ነን ይላል። ይሄንን ክፍል ሙሉ ሙፈሲሮቹ ምን ብለው ነው የሚተረጉሙት? ፍጥረት ሲሞት ከህልውና ይጠፋል፣ ከህልውና ይሻራል ብለው ነው የሚያስቀምጡት። በጣም ቀላል የሆነውን ሙፈሲሮቹን ለማየት ለምሳሌ እዚህ ጋር እንደ ቁርአኒክስ ላይ ገብታችሁ እንዳለ ሙፈሲሮቹን በሙሉ ማግኘት ትችላላችሁ። ጎብላችሁ መመልከት ነው። ይሄውና እዚህ ጋር ራይት ሃንድ ምናምን we began the first creation through sperm ይላል። we began the first creation through sperm we will bring them back to life after they die ከሞቱ በኋላ ወደ ህይወት እንመልሳቸዋለን። ኑኢዱሁ የሚለውን ደግሞ አጀላላይን ተፍሲር አጀላላይን ጀላሉ ማለት ነው በስነ ስርዓት ነው የሚተረጉመው። በስነ ስርዓት ማንኛውም ሙስሊም ሊገባው በሚችለው በሚገባው መልኩ አድርጎ ማለት ነው። እና ኑኢዱሁ የሚለውን ይሄው እዚህ ጋር we shall repeat it የሚለውን ኑኢዱሁ የሚለውን ሳፊክስ ነው። ኦኬ ሳፊክስ ነው ወይም ድርም ይሄ ቅጥያ ነው እንደማለት ነው። እንደዛ ሲሆን ምን ማለት ነው? ፍጥረት ሙሉ በሙሉ ከጠፋ በኋላ እንደገና እንደ አዲስ እንፈጥረዋለን ይላል። እንደገና እንደ አዲስ ካለመኖር ወደ መኖር እንደመጣው እንደ አዲስ እንፈጥረዋለን። ስለዚህ ሞት በእስልምና ከህልውና መጥፋት ነው፣ ከህልውና አለመኖር ነው። ይሄንንም ሲያብራሩ ተፍሲር ቁርጡቢን ተመልከቱ። በጣም ታላቅ ሙፈሲር ነው ቁርጡቢ። ከቀደምቱ ሙፈሲር ከነ ኢብኑ ከቲር ምናምን በፊት የነበረ ሰው ነውና ይሄ ሰው
እንዴት እንደመጀመሪያው ፍጥረትን ፈጥረዋለን ሲል ምን ማለት ነው የሚለውን ሲያብራራ አሁን እንዳየነው በተመሳሳይ መልኩ ያብራራና እሱ ግን ለየት ያለ ነገር የሚጨምረው ነገር ምንድነው? አላህ ከአርሹ በታች የርሱል ይልካል። ምን ማ ከምን ያርጃል እንደ ወንዶች አይነት ውሃ ከአርሹ በታች ምን ታህቱ አልአርሽ ታህት ማለት ታች ማለት ነው። ከአርሹ በታች የወንዶችን ውሃ አይነት ውሃ ይልካል ወደ ምድር ማለት ነው። ከዛ ምድር ከዛ አላህ ከሚልከው ነገር የተነሳ በጣም ትረሰርሳለች፣ ትጠግባለች። ፈተንበት ሚንሃ ከእርሷ ደግሞ ስጋቸውና አጥንታቸው ይወጣል። ልክ ዝናብ መሬት ላይ ሲዘንብ የተለያየ ተክል ምናምን እንደሚበቅለው አላህም በእርሱ ዘንድ ያለውን የወንዶቹን ውሃ ሲል በነገራችን ላይ ስፐርም ማለት ነው። ቀጥታ በዛ ምድርን በጣም ኮምፕሊትሊ ቢዊልደር የሚያደርጋቸው ግራ የሚገባቸው በዚህ ምክንያት ነው። በቃ ፈጣሪ ሞተ የለም ማለት ነው ብለው የሚረዱት ለዛ ነው። ሞት ከህልውና መጥፋት ነው በእስልምና ብለን ስንናገርም ያለምንም ማስረጃ ሳይሆን እጅግ በጣም ብዙ ማስረጃዎችን ማጉረፍ ይቻላል። ከተፈለገ ከሙፈሲሮች፣ ከተፈለገ ከሐዲስ ማለት ነው፣ ከተፈለገ ከዛው ከቁርአኑ ማምጣት ይቻላል። ለዛ ነው ማለት ነው ሲሞት ክርስቶስ ሲሞት ዓለምን ማን ያስተዳድረበት ነበር የሚሉት ለዛ ነው ማለት ነው። ለሞት ሴት የሞት ያላቸው ሐሳቤ ኦኬ አሁን አይጋሪት ገባኝ እንጂ አሁን ብሎ ሐዲስ ላይ ቅድም እንዳላችሁትም ሞት በበጋ ምሳሌ ይመጣል ምናምን ይላሉ። ይሄ ግን ሙተሸቢህ ነው ይላሉ። አንዳንዱ ምንድነው ሙተሸቢህ ማለት ያው እንደ ሹብሃ ነገር ነው። ከምሳሌ ለየት ያለ ነገር ነው። ይሄንን ራሱ አላህ የሚልከውን የወንዶችን ውሃ ወይም ስፐርም ራሱ ሙተሸቢህ ነው ብለው ነው አንዳንድ ሊቃውንት የሚያልፉት። ቀጥታ ግን ይሄው እዚህ ጋር እንደምትመለከቱት ትሩ ስፐርም ብለው ነው ቀጥታ የሚያስቀምጡት። ይሄው ፊት ለፊታችሁ እንደምትመለከቱት ኢብኑ አባስን የመሰሉ ሊቃውንት አብዛኞቹ በኋላ ላይ የተነሱ የተፍሲር ሊቃውንት ናቸው። ይሄ ነገር ቀጥታ አይደለም መተርጎም ያለብን ያሉ እንጂ ጥንታውያኑ እስላሞች የመሐመድ ሷሃቦች የሚረዱት ዓለም በስፐርም እንደተፈጠረ ነው። በኋላ እንደ አዲስ በትንሣኤ ጊዜ ሲፈጠርም በዛ ይፈጠራል ብለው ነው። ለምን ከህልውና ጠፍተናል ብለው ነው የሚያምኑት። ሐሳቢ ግልጽ ከሆነ ማለት ነው። ያሬዶ እየቀጠለ ምናልባት ከተመቸ ካልተመቸ በቃ አሁን ገብቶኛል። ምክንያቱም በእስልምና ሞት የሚለው ከኤግዚስተንስ ራሱ መጥፋት ስለሆነ ነው። ታዲያ አምላክ ሲሞት ዓለም ማን ያስተዳድር ነበር የሚሉት ሞት መጥፋት ይመስላቸዋል ማለት ነው። እና ለዛ ነው የሞት እሳቤ በእስልምናው እንዴት ነው የሚታየው፣ እሱ ነው መጀመሪያ ቼክ መደረግ ያለበት ያልኩትም ከዛ አንጻር ነው። ምክንያቱም ሞት ምንድን ነው ለነሱ የሚለውን ነገር በክርስትና ሞት በተለይ በአዲስ ኪዳን ላለን እንቅልፍ ነው፣ ረፍት ነው፣ እንደውም አረፈ ይባላል እና ወደሚቀጥለው ዓለም የምንሻገርበት እንቅልፋችን ነው እንጂ ከነህሉናችን የምንጠፋበት አይደለም። እና ከዛ አንጻር ነበር የጠየኩት። እግዚአብሔር ይስጥልኝ፣ ቃሉ ተሰማለን። ምናልባት እዚህ ሀሳብ ነው ወይ ያረድ ይቀጥ ሂጃቡ ላይ ምናልባት ሙስሊሞች ከታች እያዳመጡ ያሉ ካለ ርዕሱን እያዩ ያሉ ስለ አላህ ሂጃብ እየጠየቅናችሁ ያለ ነው። ምንድን ነው የምናነሳበትን ምክንያት ለምንድን ነው መሰላችሁ? መሐመድ በምናቡ የሳለው ይሄ አላህ ብሎ ያስቀመጠው አካል አምላክ ነው ብሎ ያስቀመጠው አካል ሰዋዊ ባህሪ ያለው ፍጡር የሆነ በሱ በሐሳቡ የሳለው እንጂ በነቢያት የተሰበከ ነቢያት ያስተማሩት አምላክ አይደለም። እሱን ደግሞ ላለመሆኑ ማረጋገጫው ምንድነው? ይሄው በመሐመድ ህሊና የተሳለው አላህ አቋሙን ስትመለከቱ ባለፈው ፎይ ውይይት ላይም ሲያቀርባቸው የነበሩት ነገር ምንድነው? ይሄ አላህ የተባለው አካል በስነ ስርዓት እጆች፣ እግሮች፣ ምናልባት አንድ ባት፣ ወገብ፣ የሚሮጥ ምናምን የሚሉትን ነገር ያስቀመጠ ነው። በሌላ ዘገባ ደግሞ መሐመድ አላህን ወጣት ልጅ ሆኖ እንደተመለከተው ፀጉሩ ፍሪዝ የሆነ ፂም የሌለው አድርጎ እንደተመለከተው የሚያሳይ ነው። እንዲያውም መጨረሻ ላይ ደግሞ ከዚሁ አላህ ጋር ደግሞ መሐመድ ሄዶ
አርሽ ላይ አጠገብ ላጠገብ እንደሚቀመጥ ከዚሁ አላህ ጋር ማለት ነው። እና ይህንን አላህ ታዲያ በዚህ ሂጃብ በሚባለው ነገር መጋረድ ይቻላል፣ መሸፈን ይቻላል። ስለዚህ ይሄ ሂጃብ አላህን መያዝ የሚችል ከሆነ ሂጃቡም አብሮ የሚመለክ ነው ወይ? እሱን እስኪ ሙስሊሞች እንድታስቡት። እንዲያው መግባት አንችልም የምትሉ ካላችሁ ለራሳችሁም አስቡበት። ምንድነው ይሄ ሂጃብ? አላህን የሚሸፍነው ነገር ምንድነው? ፍጡር ነው ወይ? የተፈጠረ ነው ያልተፈጠረ ነው የሚለውን አስቡበት። ሲሪየስ የሆነ ጥያቄ ነው። እንደዛ ነው። ጓሄድ ታላቁ ልጨምር እዚህ ላይ ሂጃቡ መቼ ነው ኤግዚስት ማድረግ የጀመረችው? ሂጃቡ አላህ በነበረበት ዘመን ሁሉ ሂጃቡ ነበረች ወይስ ጅማሬ አላት? እና እሱንም እስቲ ብትሄዱበት ሙስሊሞቹ ቢገቡ አይ ቲንክ ሞር ጥሩ ነበረና እቺ ሂጃቡ ከጥንቱም ጀምሮ አላህን የሸፈነች ናት ወይ? ምክንያቱም በኋላ ላይ የሸፈነች በኋላ የሆነ ጊዜ ያልነበረች በኋላ የመጣች ከሆነች ፍጡር ናት። ፍጡር ከሆነች ደግሞ ሂጃብ ናት። ሂጃብ ማለት ያው እንግዲህ ምን ሊሆን ነው ማለት ነው? ልብስ ሊሆን ነው። ሂጃቡ ምንድን ናት እና መቼ ነው የተጀመረችው? ፍጡር ናት ወይስ ፈጣሪ እንትን ናት? የራሱ የአላህ ባህሪው ናት ወይ ምንድን ናት የሚለውን ሁሉን አሪፍ ነው። ቴንክ ዩ በጣም ያሬዶዬ ሁለቱም እኮ ችግር ነው። አሁን ቅድም የሆነ ሙስሊም ገብቶ ነበረ፣ ምናልባት ስላልነበርክ ይሆናል እንጂ አንድ ሙስሊም ገብቶ ምን አለ፣ ሂጃብ መኖሩ ትክክል ነው፣ ግን ሂጃቧ የባህሪ ናት አለ። ማለት አብራ የነበረች ናት፣ ለዘላለም ከአላህ ጋር አብራ የነበረች ናት አለ። የእርሱ ከሆነች የግድ እንግዲህ መፈጠር የለባትም ነገር ነው ሀሳቡ። እንደዛ ከሆነ ሁለት ያልተፈጠሩ ሁለት ዘላለማውያን ነገሮች አሉ ማለት ነው። አንደኛው ለባሽ ነው፣ አንደኛው ደግሞ ተለባሽ ነው። ሂጃቧም ዘላለማዊ ናት፣ አላህም ዘላለማዊ ነው። አላህ ሂጃብን አይደለም፣ ሂጃብም አላህን አይደለም። ስለዚህ ሁለት ያልተፈጠረ ዘላለማዊ ሊኖር ነው ማለት ነው። ከቁርአኑ በተጨማሪ እና ከመንፈሱ በተጨማሪ ሌላ አራተኛ ያልተፈጠረ መጣ ማለት ነው። ፍጡር ነው ካለ ደግሞ ፍጡር እንዴት የፈጣሪን ባህሪ ገድቦ ሊይዘው ይችላል? እንዴት ሆኖ የሚል ጥያቄ ይነሳል። ስለዛ እነዚህን ሁለት ነገሮች እንዲያጠሩልን ነው የገባ ነው እኛ። ቅድም ግን ለዚህ ጥያቄ መልስ ሊሆን የሚችል አንደኛውን እይታ ያስረዳ አንድ ሙስሊም ገብቶ ነበረ። ዘላለማዊት ናት የሚል ሀሳብ ይዞ የመጣ ሰው ነበረ። የሬዶዬ ምናልባት ካልሰማ ብዬ ነው። ኦኬ ጥሩ። አንድ ላይ ይኸው አይ ቲንክ የገባ ሰው ካለ ሙስሊም ከሆነ ይመልስልናል። የትኛው ነቢ ነው ግን እንደዚህ የሰበከው ነው? የትኛው ነቢ ነው? አብርሃም ነው? ሙሴ ነው? ይስሐቅ ነው? ያዕቆብ ነው? ኤርሚያስ ነው? ኢሳያስ ነው? የትኛው? ኤልያስ ነው? የትኛው ነቢ ነው ያህዌ ሂጃብ አለው ብሎ ያስተማረ? እና እሱንም ብትሄዱበት ጥሩ ነው። ምክንያቱም አዲስ ትምህርት የተለየ ትምህርት ከሆነ ሪሊ ይሄን ትምህርት ራሱ ማን ያስተማረው የሚለውንም በዛው ታን መጀመሪያ ግን ሂጃቡ ይፈታልን እና የሂጃቡን እንቆቅልሽ ከፈታችሁ በኋላ ሌላውን ደግሞ እንቀጥላለን። እሺ ማን ነው ጋሬድ ወስ ማን ነው ጋረድ ኦርሳ ጋረድ? እሺ ሰላም እንዴት አለ? አለን አንድ ደቂቃ ብቻ መናገር ይችላሉ? ይቻላል። እሺ ተባረኩ። በመጀመሪያ ስላስገባኸኝ በጣም እጅግ በጣም የማመሰግነው እግዚአብሔር ይስጥልኝ። ሲቀጥል እኔ መዝሙረን እንደዚሁ ላናግረው በመቻሌ ራሱ በጣም በጣም ኩራት ይሰማኛል። ግን አንድ አስተያየት መስጠት ፈልገው መዝሙረ ምናልባት በእውቀት እኔ ብዙም አይደለሁም እንደ ብቻው ሌሎቹንም ጥቂት ናቸው በቁጥር የሚቆጠሩ ናቸው እና ርዕሱ እዚህ ቤት እስልምናው ላይ የሚነሳ ስለሆነ እስልምናው ላይ ብቻ ፎከስ ያድርገን እዚህ ቤት የምናነሳው ለምንድን ነው? እስልምናው ላይ ርዕሷ ብቻ ቤቷን እንጠብቅ ለማለት ነው ወንድሜ። ከዛ አንጻር ተረዳው። እሺ እና በርታልን። አንተም መዝሙሬ ከቻልክ ፈቃድ ከሆነ እባክህ አግኘ። እኔ እስላሞችን እናንተ ትንታኔ ነው የምትገቡት። እኔ ግን አራት የማይመልሷቸው ጥያቄ ሰሞኑ አዳምጣችሁን ከሆነ ተከታታይ እየጠየኳቸው መልስ አጥተዋል። እኔ አሁን ወደ ትንታኔ መግባቱም አያስፈልግም ብዬ ነው። አራት ጥያቄ አለ በፍጹም የማይመልሷቸው። ምንድነው መሰለው ወንድማችን፣ ሰው ሁሉም ጥያቄዎች እናቀርባለን። አሁን ዝም ብሎ መጠየቅም ሳይሆን እንደምታየው መጽሐፍታቸው ተከፍተው
ሐዲሱ ተፍሲሩ ቁርአኑ ተከፍቶ ስለሆነ እንደዚህ እየመጣ ከኛ ጋራ እንትን አድርግ አግዝ ህብረት አድርግ ጥያቄዎችን አቅርብላቸው ሲገቡ እና እንደዛ ያረግን እንሂድ አይሻልም? ወንድም ማለት መዝሙር በትግርኛ ነው መሰራውና እባክህ አግዘኝ በክርስትናው ላይ እየሰራ ያለውና እንዴት እንደማገኝ አላውቅም። እነዚህ የፕሮቴስታንቱ ዓለም በትግራይም በኤርትራም ያሉት በጣም ከፍተኛ ትንቅንቅ ውስጥ ነው ያለውና ብታግዘኝና ብትረዳኝ በጣም ደስ ይለኛል። እሺ ያው ፎሎ አድርጌያለሁ። ፎሎ መልስልኝና እሺ አውራለሁ። ተባረኩ ሁላችሁም፣ እግዚአብሔር ይባርካችሁ። መዝሙር እድሜ ጤና ይስጣችሁ ሁላችሁ። ለሁላችንም ማገዝ የምንችለው ነገር ግን ካለ ብትጠይቁን በዚህ ወይም በማቴሪያል ወይም በአቅም ቢሆን በማሰባሰብ ልናግዛችሁ ዝግጁ ነን። እሺ አውራለሁ በውስጥ ምንም ችግር የለም። በቃ ተባረኩ። ሰላም ሁኑ ወንድሞቼ። በጣም አመሰግናለሁ ስላገኘሁ ደስ ብሎኛል። እሺ እኛም ደስ ብሎናል ስላገኘን ቻላ ይሆን ይችላልና ትንሽ ክላሪፊኬሽን የሚፈልግ ጉዳይ ነው። ሰው ፈጣሪ የለም ወደሚል የሚወስደው በጣም ወደ ኤቲዝም እየመራ ያለው ፕሮቴስታንቲዝም ነው። ምክንያቱም ሁሉም በራሱ መደገፍ በራሱ ማስተዋል እንዲደገፍ የሚያደርግ ሃይማኖት ነው ምናምን። ኦኬ እሺ እዛ ላይ ዲቤት ማድረግ ይቻላል። ግን ስቲል ዋና ጠላቱ እነሱ ናቸው ወይ ነው? ፕሮቴስታንቲዝም በሱ ሐሳብ የማያምንን ሰው አያርድም፣ አይገልም፣ ጂሃድ አያውጅም፣ ሃይማኖቴን እስካልተከተልክ ድረስ ብሎ በየመንገዱ አያርድም፣ ቤተክርስቲያን አያቃጥለብህም። ቢያንስ ኢን ፕሪንሲፕል በመርህ ደረጃ እንደዚህ አይነት ፕሪንሲፕል የላቸውም። አትሊስት እስከምናውቀው ድረስ ይሄ በመንግስት በኩል እንዲደረጋል ምናምን we don't care ስለዛ we are not politicians። አሁን የመኖር መፍትህን አይነፍግህም። ፕሮቴስታንቲዝም ካመንክ ታምናለህ። ሊያጭበረብር ምናምን ይሞክራል። ኦኬ የስ ሁሉም ሰው ሊያጭበረብር ሊሞክር ይችላል፣ ነጋዴ እንደመሆኑ መጠን ሁሉም። ከዛ ውጪ ግን the real threat እንደውም ያለው እዚህ ጋር ነው። በኢኮኖሚ በኩል ብትሄድ፣ በአስተዳደር በኩል ብትሄድ፣ በሌላ በኩል ብትሄድ ኤቭሪ የሆነውን ላይፍ ውስጥ አለ የምትለውን የህይወትህን ጉዳይ የሚይዝብህ ይሄንኛው ነው፣ የአክራሪ እስልምና ክንፍ ነው። ስለዚህ ከመታህ መምታት ያለብህ ይሄንን ነው። አሁን ሰውየው እኔ ኤርትራ አካባቢ የሚኖር ይመስለኛል። ቢያንስ የሰሜኑን ጉዳይ በደንብ የሚያውቅ ይመስለኛል። ኤርትራ ቤተክርስቲያን በማንነቷ ነው ያለችው። ሌላውን ተውት። አረብኛ ሁለተኛ ቋንቋ ሆኖ አይደለም እንደሚገኝ በኤርትራ ላይ ቤተክርስቲያኗ በጣም እየተቀዛቀዘች ኢቭን ጉባኤ ቤት እንኳን መጥተው የሚማሩት እኛ ጋር ነው። ጎንደር ነው የሚማሩት መጥተው። ሰው እንዴት ያንን እያወቀ እነዚህ ምንም ኖርምዬ ናቸው እንዴት ይላል? ስለዛ ከተሰራ ሁሉም ላይ ይሰራል። የተሻለ ጠላት መምረጥ ሳይሆን ከእውነት ጋር መቆም ነው የሚያዋጣው። እውነት ደግሞ ክርስቶስ ነው። ክርስቶስ ላይ እንቆማለን። ከክርስቶስ ጋር የማይቆሙ ማንኛውም አካል ካለ ቢሆን እንጋጠመዋለን። ቅዱስ አትናቴዎስ ዓለም ከእግዚአብሔር ጋር ቢጣላ እኔ ከዓለም ጋር እጣላለሁ ይላል። ዓለም በሙሉ ከክርስቶስ ጋር ቢጣላ እኛ ከዓለም ጋር እንጣላለን። ማን ከኛ ጎን አለ፣ ማንኛን ይደግፋል ምናምን አይመለከተንም። ሂሳብ ሰርተን ስለማንገባ ማለት ነው። ስለዛ ሁሉም ላይ እንሰራለን ነው። ከእውነት ተቃራኒ የቆሙ ማንኛውንም አካል እውነትን እንዲጋፈጡ እናደርጋቸዋለን። ዛት ሴት ኤኒዌይስ ወደ ጉዳያችን እንመለሳለን። ያሬዶዬ የሚጨምረው ነገር ካለ እድል መመለስ። ምንም የለኝም ታላቁ እኛ በእኔ ብቻ ወራው። ይቅርታ አርዲም፣ ሳሚዬም፣ ጳላዲም ሁላችሁንም በቃ ኖርምዬ የሚለው እንግሊዝኛ ግን ደስ ብሎኛል። ኖርምዬ አሪፍ ነው። አዲስ ነገር እንማራለን መቼም ሸር ነው እና ኖርምዬ አሪፍ ነው። የትናንት የክርስትና ሰው ማን ነበረ? አርዲ ትናንት ያቺ ልጅ ኦኬ። ግን ርዕስ ልንቀይር ነው። ኧረ ቀጥል። ዝናብ ማን ነበር? ዝናብ አድማሱ ዝናብ ወርቅ አድማሱ
በጣም ምስኪኖች ብዙ ስራ ይጠበቅብናል። ባይዘው እስልምናው ላይ በጣም ብዙ ስራ። አሁን ለምሳሌ ከፕሮቴስታንት ወንድሞቻችን ጋር ስንከራከር አትሊስት መጽሐፍ ቅዱሱን ይዘዋል፣ እኛም ይዘናል። እነሱም አትሊስት ቃለ እግዚአብሔር እየጠቀሱ እኛም ወንጌል እየጠቀስን ነው የምንናገረው። አንዳቸው አንዳችን መጽሐፍ ይዘን ነው እንግዲህ በመጽሐፋችን የምንሟገተው። አትሊስት በዚህ መልኩ ነው ያለው የፕሮቴስታንት ሙግት ከሌላም በክርስትና አምብሬላ ውስጥ ካለው ማለት ነው። ከእስልምናው ጋር ግን ቶታሊ ሌላ ዓለም ነው። አቅም ያስፈልጋል ብዬ አምናለሁ። አሁን የትናንቷ እህታችን ያጋጠመችን ምንም በቃ የምታውቀው ታሪክ የለም። ምንም ዝናቧ የምታውቀው ታሪክ የለም በእውነት ምንም የምታውቀው ታሪክ የለም። ጥያቄ እንኳን ተብላ በቃ ምንም የምታውቀው ታሪክ እና በቃ አንዳንዶችን ከውሃ አንዳንዶችን ከእሳት ነጥቃሉ ጌታ። ትንሽ እየተቆራረጥክ ነው ዲያቆን። መንገድ ላይ መሰለህ አሁን ዝናቧ ምናምን የሚለው ብዙ ጊዜ ገጠር የተወለዱ ሰዎች ከተማ ምናምን ሲገቡ ስማችን ያስፎግረናል ብለው ስለሚያስቡ ወዲያው ነው የሚቀይሩት። እና አንዷ ዝናቧ ነው ስሟ፣ ዘነበች ዝናቧ ምናምን ነው ስሟ። እና ግቢ ገባትል ጨነቃትና ሙድ የሚይዙባት ስለመሰላት ማን ትባያለሽ ሲሏት ሬኒ አለች። ሬኒ ነኝ እኔ። እቺም ደግሞ እንደ አይነት ትግል ነው እየገጠመን ጎበዝ። እኔ እንደዚህ አይነት እንኳን በግሌ ጋጥሞኛል፣ በተለይ ግቢ እና ሄደን እዚህ ሀገር የተወለዱ ልጆች ያው ታውቃለህ፣ አንደኛ በቃ አያወሹም፣ ሁለተኛ በቃ ብዙ ነገር ካች ያደረጉም ቶሎ እና የክርስትና ስም እየጠየቁ ጸበል ይረጫሉ። እና አንደኛው ምን ብሏል? ሰይፈ ሚካኤል ብሏል። አንደኛው ወንድሙ የዛኛው እና ሰይፈ ማን ነው ስም ሲሉት ሰይፈ ሚካኤል ብሏል። ከዛ ጸበል ተረጨ። ከዛ ወንድምየው ጋር ሲደርሱ ወንድምየው ረስቶታል። ከዛ ያንተ ስም ማን ነው ሲሉት ወንድሙን አንተ ምን ቅድም ምንድን ያልከው አለው። ሰይፈ ሚካኤል ብሏል። ካሰባሰበና እኔ ብረተ ዱላ ገብርኤል ነኝ አላቸው። ብረተ ዱላ ምንድነው? ብረተ ዱላ ገብርኤል አለ ነው ያኛው። ሰይፈ ስላለ ነው ብረተ ዱላ ገብርኤል አለ። የጥምቀትና ባለፈ ትናንትም ነገር ያለው የጥምቀት ዕለት ጸበል እየተረጨ ሰው ከዛ እየጠየቁ እየረጩ አንድ አባት አንዷ ልጅ ማን ነው ስምሽ ሲላት ጥምቀተ ባህር አለች። እና የክርስትና ስም አፍራሽ ብየዋለሁ ብሎት ማን ነው ስሙ ይለዋል። ቶሎሳ አለ አንተ ራሱ በቃ አንድ ሰው ከታች ኮመንት ላይ የሙክቱን በግ ንገራቸው እያለኝ ነው። እና ቀጥል። አይ እንደዚህ በቀደም እንዲያውም ያሬዶ ካነሳው ጋር ሞት ይታረዳል በሰማይ ቤት የሚታረደው ነገር ብለን እያወራን አንድ ሙስሊም ገባና በፍጹም እንደዛ አይደለም ምናምን አለ። እና ምንድነው ስህተቱ ምንድነው እንለዋለን። ሙክት የሚለውን አሳየኛል። ሙክት ምንድነው ስህተቱ ሙክት የሚለውን አሳየኝ አለው። ለዚያ ስህተት ነው እና በግ ብቻ ነው የሚለው አለ ልጁ። ኦኬ በቃ እሺ ተሳስተን ይቅርታ ብለህ ነው። እናንተስ ምን አለበት ጋብዙት። ልጁ እያማረው ነው እዚህ ጋር ሙክት ከሆናችሁ ሄድና ዳዊት ክትፎ 1 ኪሎ ብላ ምናምን ይባላል። ወደፊቱ ሙክት አሳየኝ ካለ ሙክት የሚለውን አሳየኝ። የማያሳስብ ነው የሚያሳስባቸው ብዙ ጊዜ። ኧረ ቀዳቸው ማር ነው ማርያም መቼም አይጠገቡም። በቃ
ምናልባት ግን ማለት ነው ከስር እየሰማችሁ ያላችሁ ማለት የሚያሳስበው ሙክት መሆን የሚለው ቃል መኖር አለመኖሩ እንጂ ከልቶ አይደለም ማለት ሊያሳስብ ነው። አንተ ግን ሙክት የሚለው ቃል ነው የሚያሳስብና ይሁንሽ። ይቅርታ እንደምን ዋላችሁ። መዝሙረ ያሬድ በጣም ነው ፈልገ ለብዙ ጊዜ ስፈልገ ነበር። እድሉን ሳገኝ አወራለሁ እንደማለት። ኦኬ እሺ። አሉ ዲያቆን ሰምተዋል መዝሙረ? አዎ እኔ ሰምቻለሁ፣ ግን በቃ እኔ ወጣው አረ በመቤት ነው ስቀል ነው እንማለም። ቆይ ወደ ርዕሱ እንመለስና ጠብቀንና ባይዘው ቀልድ እንዳይመስላችሁ አሁን የተናገርነው እንድስቁም ሳይሆን ያስቅ ይችላል። ግን ምን ያህል አንደኛ ክርስትናው ላይ ውሸት እንደሚዋሽ ድራማ የሚሰሩ ሰዎች ምን ያህል እየበዙ እንደሆነ አሁን ኮሜንት ላይ ቀልድ ምንድነው ትምህርት እንማሩ። ይሄ እኮ ሚዲያ ላይ እኮ የሚደረገውን እኮ ሹፈት እኮ ነው የምንነግራችሁ። ኦኬ ሚዲያ ላይ የሚደረገውን እኮ ድራማ ነው የምንነግራችሁ። በክርስትና ስም ክርስቲያን ነበርኩ፣ ኦርቶዶክስ ነበርኩ፣ እንዲህ ነበርኩ፣ ፕሮቴስታንት ነበርኩ እያሉ የሚዋሹ ሙስሊሞችን ነው እየነገርናቸው ያለው። እንድትጠበቁ እኮ ነው። ምክንያቱም በቃ ይመስላችኋል፣ ብዙ ሰው ይመስለው ነበር። አሁን ላይ እንኳን ውሸቱ እየተጋለጠ ሲመጣ እየነቃ መንጃ መጣኝ ሰው። አሃ እንደዚህ ከሆነማ እንዴ ገሌ እኮ በቃ ይሄ ሁሉ ክርስቲያን ይሄ ሁሉ እንዴ ከነፎይ ወይ በኋላ 43 ሰለመ ተብሎ ሰው ቁጥር አይፈራም። 43 ሰለመ በጣም እንኳን አስቂኝ ነገር ነው። እንደዛ ሊባሉ ደርሰው ያንተ አላህ የተገጣጠመ ነው ያንተን አላህ አላቀውም ይሄ ነው አላህ እያሉ ከዛ 43 ሰለመ ሪሊ ይሄ እኮ በጣም እኮ የሚያስቅ ነገር ነው። ጭራሽ አህባሽና ዋሃቢያ ውይይቱ ከካፊር ጋር ነው እየተባለ ጭራሽ ሁሱን ካፊር እያላችሁት የራሳችሁ ሰው እንኳን ከእስልምናው ሊወጣ ግራ እየገባው ክርስቲያኖች ሰለሙ። በጣም አስቂኝ ነገር ነው። እና እንደዚህ አይነት ድራማዎች ስለሚሰሩ እንድታቁት ነው እንጂ ይሄ እንድንቀልድም አይደለም። ያስቃል፣ ግን ፍሊፕ ሳይዱ ግን ምንድነው ድራማዎች ይበዛሉ፣ ፖለቲክስ ይሰራል። እና ንቁ ክርስቲያኖች። አንዳንዶቹ ደግሞ ጭራሽ ድራማ የሚሰሩት ሰዎች በደንብ ማያጥ ይቸኩላሉ ይመስለኛል፣ ስሜታዊ ይሆናሉ። መጀመሪያ የሰሩትን ቪዲዮ አይጠፉም፣ ሄደው መካ ሄደው ፏሉበትን ጊዜ አያጠፉም። እንትን ነሺዳ ምናምን እያሉ ጠምጠማቸውን ጠምጥመው ምን እያሉ ይረሱታል፣ ስሜታዊ ይሆናሉ። ከዛ በኋላ ላይ ነው የሚነቁት ቪዲዮአቸው ሲወጣባቸው፣ ከዛ ደግሞ ያጠፋሉ። እና ይሄ ሁሉ መከራ ከምታዩ በቃ እውነት ላይ ቆሙ። እና ክርስቲያኖች እንደዚህ አይነት ድራማ ስለሚበዛ እሱን ማሳሰባችን ነው እንጂ ሪሊ ቀልድም አይደለም። እና ከዛ አንፃር ስሙት ለማለት ነው። ወደ ሂጃቡ እንመለስና ታላቁ ብትንትን እንዳይደርሱ የሚመልሱልን ካሉ ሂጃቡን ብትቀጥሉ። እሺ እስከዛ ኤምኤምጂ ምን ነበር ሐሳብ? እሺ መዝሙር አመሰግናለሁ። ክርስቶስ ተንሥአ እሙታን በአማን ተንሥአ ብያለሁ። ስላገኘኋችሁ ሁላችሁንም ደስ ብሎኛል። እዛ ነው ተዘግቷል። ኤኒዌይ ሞዴሬተሮች ካላችሁ አንድ ቁጥር የጻፈውን ሰው አስገቡት፣ ዴቪድ የሚባለውን ሰው። እሺ ቀጥሉ። ኤምኤምጂ ቀጥል። እሺ አመሰግናለሁ። ያሬዲ ምንድነው ያው ትንሽ እኔ እንዲህ ነው ባይባልም በቤተክርስቲያናችን ያው እሞክራለሁ ግጥም ለወንድም ለእህቶቻችን ለነ ሲስተር ህይወት ለተለያዩ ዘማሪያን ግጥም እሞክሬ ያው እየሰሩ ነው ይሰራሉ ያሉትና አንድ በዛ ነው እንዴት ነው የምንገናኘው የሚለውን ለመነጋገርና አብረን እንድንሆን ፈልጌ ነው ያሬዲ። አንድ እሱ ነው። ሁለተኛው ነገር ደግሞ አሁን በዚህ በነበረው ከፎይ ወንድማችን ጋር በነበረው ነገር የታዘብኩትን መናገር ከሚቻል ከሆነ እድሉን ከሰጣችሁኝ ፎይን ብሌም ሲያደርጉ የነበሩ ክርስቲያን ሆነው ነገሩን ያልተረዱ እህት ወንድሞቻችንን ስላየው ያንን ትዝብቴን መናገር ፈልጌ ዛሬ አሁን ይህንን እድል ስላገኘው አመሰግናለሁ። የመጀመሪያው ነገር ምንድነው የኡስታዙ ትህትናው ምናምን ሲሉ በጣም ነው የገረመኝ። እንዴ አምላክን
ፈጣሪያችንን የሚሳደብ ነገር ፍጡር ነው ከማለት በላይ ቃልን እንደ ድመት ጸጉር አለስልሰው ቢናገሩ ቢቅለሰለሱ ምንድነው ትህትና? ድምጽ ይሰማል? በላዲት ይሰማል። ለቀጠ ድምጼ ከተሰማ ማንም ሰው የፈለገው ሊል ይችላል። ኤምኤምጂ እና ስላሉ አንዴ ጳላዲዮስ አንዴ ይቅርታ፣ መልእክቴን ላስተላልፋት ይቅርታ። እነሱ ማለት ይችላሉ፣ ልክ ነው፣ ፍርዱን ያገኙታል። አዎ፣ ግን ቢያንስ እንኳን ይሄንን እኛ ቤት ውስጥ ያሉ እህት ወንድሞቻችን እንዲረዱ ትህትና ማለት እንደ ድመት ጸጉር ቃልን አለስልሰው ስለተናገሩ ወይ ምናምን አይደለም። ትህትና ማለት እግዚአብሔርን አምልኮ ያለውን በምድር የተሰጠንን ነገር ተነጋግሮ በአግባቡ መሄድ እንጂ አምላክን እየሰደቡ አንገትን እንትን ቢሉ ወይ ቃልን ቢያለሰልሱ በዚህ መሸወድ የለብንም ነው። ሁለተኛው እግዚአብሔር ያክብርልን እናንተን የሰጠን ልዩነታቸውንና ምን እንደሚያመልኩ ፍንትው ብሎ ታይቷል። የተድበሰበሰው አሁን ዋሃብያም ይሁን ሀበሽም ይሁን ምንም ብቻ አንድ የሚሮጥ ብለው የሚያምኑና ቁጭ ያለ ባት ያለው ይሄን ህዝቡ ለይቶ አውቆታል። እግዚአብሔር ይሄንን እናንተ ላይ ሆኖ ወንድምቶቻችን ላይ ሆኖ ስለገለጠልን እግዚአብሔር ይክበር ይመስገን። የጊዜ የቀን ጉዳይ ነው። ይሄን በደንብ ነው መረዳት መቻል ያለባችሁ። በዛ ላይ ደግሞ ሌላው ማወቅ ሁላችንም ማወቅ ያለብን ያው ሟርት በእስራኤል ህዝብ ላይ አይሰራም። አዎ፣ ከኛ ግን ምን ያስፈልጋል? መንፈሳዊ ውጊያውን መረዳት ያስፈልጋል። ምክንያቱም እናንተ ከሌላችሁ እዚህ ውስጥ ማለት ነው ዕቅበተ እምነት የምታስተምሩ የምትታገሉ እግዚአብሔር መንፈስ ቅዱስ ረድቶ እዚህ ያመጣችሁ እህት ወንድሞቻችን እናንተም ራሱ ማገልገል ብቻ ሳይሆን ለመገልገል መኖር መቻል አለባችሁ። ቅዱስ ጳውሎስ ብዙ ውጊያዎች አሉ ወደዚህ እንዳይደርስ ብዙ አሁን እፎይን እኔ ሳየው እግዚአብሔር በሚያውቀው የሚያዝል መንፈስ የሚያደክም መንፈስ ብዙ ነገር ያደርጋሉ በቃልቻዎቻቸው በምን ያ ይሰራል ማለት ነው። ትግሉን በደንብ መረዳት መቻል እያዳመጥከና እሺ ያሬድ ቆይ አንደኛ እንትኑን ኦፍላይን እንዳን ማለት ከትራክ ውስጥ እየወጣን መሰለኝና እንደዚህ እናድርግ። በርቱ። አይ ቲንክ መልእክት በርቱ። የምታገለግሉ ሰዎች ጸልዩ፣ በርቱ። መንፈሳዊ ውጊያ ያለባችሁ ነው እና አንተም በጸሎት አስበን እኛም እንበርታ። የበለጠውን ነገር ስለያዝን የወረደውን ነገርም አናውራም እና በዛ መልኩ እናድርግ። ግን ቅድም ላልከው ይሄ ግጥም ምናምን ላልከው ግን ፎሎ መልስልኝ። አሁን ፎሎ መመለስ ስላልቻልኩኝ ነው። ስልክን አስቀምጥልኝና አወራሃለሁ እንዴት ማድረግ እንዳለብን። አንዳንድ ሰዎችም አገናኛለሁ፣ አወራሃለሁ። በርታልን። የአገልግሎቱንም በጸሎት ደግፍ። ታፕታፕ ሼር እያረግ ኮፒ ሊንክ እያረግ የሁሉንም ወንድሞች አገልግሎት ደግፍ እና እናመሰግናለን ለማለት ነው። እሺ ያሬድ እየተቀበለ ወደ እርሳችን ነው። ታንኪ ባይ ታንኪ ኦልራይት። እሺ ባሊ አንድ ቁጥር አውሩኝ፣ ለሌላ ሰው እድሉን ስጡ። አውሩኝ፣ እኔን አውሩኝና ለሌላ ሰው እድሉን ይከን ሚውት ችግር ወደ ሪተሮች አንድ ቁጥር እየጻፈ የነበረውን እያየሁት ነበረ። ዴቭ ነው የሚባለው። አይገባም፣ ፕራይቬት አድርጎ ነው የሚገባው። ትላንትና አይ ቲንክ ለዛሬ ሌሊት እኔ ጋርም ላይቭ ነበርና ከታች ኮመንት ላይ ከመሯሯጥ በስተቀር ምንም አይገባም። ተስፋ ቁረጡ። ሌላ ክርስቲያኖች ሙስሊሞች ካሉ አንድ ቁጥር ይጻፉና መሞገት ምናምን፣ በተለይ ደግሞ ሀሳብ ከሆነ የሚነሳው በሀሳብ መወያየት የሚችል ሰው ማለት ነው እንጂ ከታች ዝም ብለው እየተሯሯጡ አንድ እየጻፈ አያስገባም። አንድ ይጽፋሉ እንጂ ገብተው መሞገት አይችሉም። በሀሳብ መወያየትም አይችሉም። የፈረደበት ሞክ መደራረግ ነው። የአላህ ሂጃብ ላይ ስለተነሳው ሀሳብ ምናልባት አንድ በአንድ ብንሄድበት የተሻለ ይመስለኛል፣ ወደ ቶፒኩ ማለት ነው። የሚገባ ሙስሊም ካለ ግን አንድ ጫፍ ከስድድብ ምናምን ይልቅ ዝም ብሎ ከማዛግ ባለፈ ሂጃብ ተብሎ ሲቀመጥ ስድብ ለሚመስለው ሰው ምናልባት ሊኖር ስለሚችል እሱ ላይ 1 2 3 እያለን ብንሄድበት ይሻላል። እየተከታተልን እንደዛ ይሻላል። ሙስሊሞች ካላችሁ አንድ ቁጥር
ጀመር ቶፒኩ ሲነሳም ይገባሉ በእግዚአብሔር ያወጡ አይ እንትን እኮ ነው ባለፈው ቅድም ልጁ ቃሉ ምን ማለት ነው ምናምን ብሎ ጠይቆ ሂጃብ ማለት ሐጀበ ወይም መጋረድ መሸፈን ማለት ነው ሂጃብ መጋረጃ መሸፈኛ መከለያ እንደማለት ነው ብለን አስቀምጠን ነበር እነሱ ሂጃብ የሚለውን በሌላ ነገር ስለምን እንትን ስላሉት ኢቭን ሙስሊሙ ራሱ በጣም ደብሩት ነበር እንዴት ሂጃብ አላህ ሂጃብ እንዴት ይለብሳል ብሎ ያምናል ተናግሯልም አላህ ሂጃብ አለው ብሎ አምኗልም ግን ቃሉ ደብሮታል እንዴት ይባላል አይነት ነገር ማለት ነው እኛ ግን ዞሮ ቃሉን ከመጠቀም ወደኋላ አንልም ምክንያቱም አላፈረበትም አላህ ራሱ ሂጃብ የሚለውን ቃል እሱ ስላላፈረበት እኛ ምንም እናፍርበት ጉዳይ የለም እናፍርበት ነገር የለም ዞሮ ሂጃብ የሚለው ከደበራችሁ መሸፈኛ ብላችሁ መረዳት ትችላላችሁ ሙስሊሞች ዋናው ጉዳዩ ነጥቡን እንድትይዙት እስከሆነ ድረስ ሂጃብ አላችሁት መሸፈኛ አላችሁት we don't care ግን መሸፈኛና ተሸፋኝ አላህ በቂያማ ቀን ባቱን ገልጦ እንደሚመጣ የታወቀ ጉዳይ ነው ችግሩ የሚመጣው ግን የሚገልጠው ነገር ምንድነው የሚል ጥያቄ ከዚህ በፊት ጠይቀን መልስ አልመለሳችሁም ነበር ገለጠ የምትሉት ምኑን ነው ምን ሸፍኖት ኖሮ ነው ባቱን የሚገልጠው ወይስ ሬቨሌሽን ነው አይ ሬቨሌሽን አይደለም ሌተራል መገለጥ ነው ተባለሽ ታዲያ ከየት ቆይቶ የት ኖሮ ነው የሚገለጠው መልስ አልሰጣችሁም ነበር ለዚህ ሙስሊሞች ካላችሁ አሁን ሂጃባን እንደሚገልጣት እዛው ሂጃብ እንዳለው ቁርአኑ ላይ ስለተቀመጠ ምዕራፍ 42 ቁጥር 51 ላይ እዚህ ብቻ ላይ ሳይሆን ምዕራፍ 28 ላይም ስላለ እዚህ ጋር ማውራት የምትፈልጉ ካላችሁ አንድ ቁጥር ጻፉ ካልሆነ ቪዲዮ ከፍተን የሆነ ነገር ላሳያችሁ ፈልጋለሁኝ ምናልባት ዲያቆን መዝሙረ ትላንት እሱኑ የሂጃባ ጉዳይ ላይ በጣም ጥያቄዎች ባወራ ቁጥር ጥያቄዎች እየፈጠሩ የሚሰሩ ነው ለምሳሌ የቂያማ ቀለት አላህ በሚያውቁትና በማያውቁት መልክ ወይም ቅርጽ ይገለጣል ይላል እና እንደውም ሙስሊሞቹ መጀመሪያ ሲያዩት እኔ አምላካችሁ ነኝ ሲላቸው አይደለህም አንተ ይሉታል እንደውም ጭራሽ በአራህማን እንጠበቃለን ካንተ ይሉታል አላህን መልሰው ማለት ነው አላህን ካንተ በአላህ እንጠበቃለን ይሉታል እና የዛን ሰዓት ሂጃቡ አብራው ነበረች ወይ ሂጃቡን ይዞ ነው የመጣው ምክንያቱም ሂጃቡ የምትጠፋና የምትመጣ ነገር ከሆነች መጀመሪያ ታዲያ ያላወቁት አካል ምን አይተው ነው አናቅህም ያሉት ከነ ሂጃቡ ነው ወይስ ከሂጃቡ ውጪ ነው በኋላ ደግሞ ሲገልጥ ደግሞ ባቱን እናቃለን ይሉታል በምንድነው የምታውቁት ይባላሉ ምልክታቸው ራሱ ባቱ ናትና በዛ ጊዜ ሂጃባ ነበረች ወይስ አልነበረችም በተለይ አንተ አምላካችን አይደለም ሲሉት አላህን ሂጃባ አብራ ነበረች ወይስ አልነበረችም ሂጃባ የምትጠፋና የምትመጣ ነገር ናት ምክንያቱም ባህሪውና ከተባለች ባህሪው ልትጠፋ አይገባም እና እሱንም ጥያቄውን ስታነሳ ስለፈጠረብኝ ነው ታንክ ዩ እዛ ላይማ የሚመጣው ራሱ መጀመሪያ ከሚያውቁት ፊ አድኒ ሱራህ ማለት መጀመሪያ ከሚያውቁት ባነሰ መልኩ ነው የሚመጣው ይላል ባነሰ መልኩ ቡኻሪ ላይ ያለው ሐዲስ ማለት ነው እና ልክ ሲያዩት አላህን ሲያዩት አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ይላሉ አላህን ያዩት ነገር ግን ከአንተ በአላህ እንጠብቃለን ይሉታል ከዛ በኋላ ተመልሶ ይመጣና ባቱን ሲገልጥላቸው ግን ጌታችን አንተ ነህ ብለው ደግሞ ይሰግዳሉ ማለት ነው ስለዚህ እዛ ጋር የሚመጣው ፎርሙን ሙሉ በሙሉ ቀይሮ ነው ሱራህ ማለት ፎርም መልክ ፊት ገጽ ምናምን እንደማለት ሙሉ ነገሩን ቀይሮ ነው የሚመጣው እዛ ጋር ሌላ ውስብስብ ያለ ጥያቄ ማለት ነው ከዛ ውጪ ግን ሁለተኛ ሲመጣ ግን በእንትኗን ሂጃባን ነው የሚገልጣት ኦብቪየስሊ ሂጃባን ነው የሚገልጣት ምክንያቱም እየሸፈነችው እሷ ናት የለበሳትን ሂጃብ ነው ገለጥ የሚያረጋት እንደውም ጥያቄው ሊሆን የሚገባው አሁን ሳትገለጥ የምትኖርበት ምክንያት ምንድነው ፍጥረት እንዳይጠፋ ነው አይደለ ታዲያ በኋላ ፍጡር መሆናቸው ቀርቶ ነው የማይጠፉት በቂያማ ቀን ስትገለጥ ፍጡር መሆናቸው ይቀራል ስቲል ፍጡር ናቸው እኮ በቂያማ ቀን ታዲያ ሂጃባ ስትገለጥና ባቱን ሲያዩት ለምንድነው የማይጠፉት ለምንድነው የማይሞቱት ኦለፈሰደን ለምንድነው ጸጥ የማይሉት
አሁን ይሄንን ራሱ ምን ብሎ መልስ የሌለው ጉዳይ ይሆናል ማለት ነው። ከዛ ውጪ ግን እቺ ሂጃብ አዲሱና በስነ ስርዓት መነሳት መወራት መወያየት ምናምን አለብን በዚህ ጉዳይ ማለት ነው። በየቤቱ እየሄዳችሁ ዲቤት የምታደርጉ የኛ ልጆችም ይሄንን ጉዳይ ይዛችሁት ብትሄዱና ብትወያዩበት ብዙ ነገር ሊኖር ይችላል። ደስ ይለኛል እኔ እንደዛ ብታረጉ ማለት ነው ፐርሰናሊ። ትክክል። አበባ ነይ ግቢ አባዘቢ ኒቃብ ስማ እነሱስ የሚሸፈኑበት ሙስሊሞቹ ራሳቸው ካላ ይሸፍናሉ። በነገራችን ላይ ሂጃብ ከተነሳ ሁለት ነገር ነው መነሳት ያለበት። አንድም እነሱ የሚሸፈኑበት ያለው ሱራ 83:15 ላይ ያለው አለ አይደለ? ከጌታችን ተጋራጆች ናቸው ብሎ የሚያስቀምጠው ይጋረዳሉ ብሎ የሚያስቀምጠው አለ። አላህም ደግሞ የሚሸፈንበት ደግሞ እቺ መጋረጃዋ ደግሞ አለች ማለት ነው። ከመጋረጃ ጀርባ ሆኖ ብሎ ያስቀምጠው። በእርግጥ ይሄ መጋረጃ የብርሃን ነው ብሎ የሚያስቀምጥ አለ። ታውቃለህ አይደለ? የብርሃን ነው ብሎ ያስቀምጣል። ግን እንደ ግብዳ እንደ ተራራም ደግሞ ያለ ግራንዲር ነው ብሎ የሚያስቀምጠው አለ። በብርና ወርቅ ገነት አለ። የወርቅ ሙሉ ሁሉ ወርቅ መሬቱም ወርቅ ሰው ሁሉ ነገር ወርቅ የሆነበት፣ በዛኛው በኩል ደግሞ ብር የሆነበት አለ። የብር ምናምን የሆነበት አለ ብሎ ያስቀምጥና እሱን መሀል ላይ በእነሱ መካከል ላይ የአላህን የሚሸፍነው ይሄ ግራንዲር አለ ብሎ ያስቀምጣል። ሂጃቡ ማለት ነው። ይሄ ሂጃብ አላህን የሚሸፍነው ነው አንድ። እሱ ግን ቢገለጥም እነሱስ የሚሸፈኑበት ሱራ 83:15 ላይ ያለው ስለሆነ ማለት ነው አላህን ከማየት ከሱ ከማየት ማለት ነው ተጋራጆች ናቸው ብላ ያስቀምጣል። ስለዚህ እዚህ ላይ ሁለት ነገር መነሳት ይችላል። በትንሹ አንድ አላህ እነሱን እንዳያጠፋ ብቻ ተውትና የአላህንም ክብር ግሎሪውን የሚሸፍን ሌላ ራሱን የቻለ መጋረጃ አለው። ስለዚህ ለአላህን አንድ ትልቅ ይላችሁ ዓለምን የፈጠረ ዓለምን በሁሉ ነገር የነገሰ ኦል ፓወርፉል የሆነ አላህ ፓወሩን ሊገድብለት የሚያስፈልግ ፍጡር የሆነ መጋረጃ ያስፈልገዋል ማለት ነው። ዳስ ዋን ፕሮብለም ባይ ዘ ዌይ። እሱን የሚበልጠው ካልሆነ በስተቀር አይዝም። አንድም በሬ እናስራለን ቢባል ገመዱ ጠንካራ ነው መሆን ያለበት አይደለ? የሚታሰርበትም ዛፍ እንደዛው ጠንካራ መሆን አለበት። አለበለዚያ በጥሶት ያልፋል። የአላህን ፓወር የአላህን ምንድነው የማጥፋት አለ አይደል? እሱ ቢገለጥ ያጠፋል የተባለውን ነገር በሙሉ እንዲከላከል ሆኖ መጋረጃው ከሸፈነው መጋረጃው ከአላህ ይበልጣል ማለት ነው። አንድ ሁለተኛ ሰዎቹ ራሱ አላህን እንዳዩት ይጋረዳሉ ከተባለ አላህ እንዳይመለከቱት ልብ በሉ። እሱ ራሱ ሲገልጥ እነሱ እንዳይጠፉ የሚያደርጋቸው ምክንያቱም አላህ ከተገለጠ ሁሉም ይጠፋሉ ተብሏል። እሱ ሲገለጥ ግን አይጠፉም። ስለዚህ ይሄ ነገር ፌክ ነው ማለት ነው ወይ? ሁሉንም ያጠፋል የተባለው ወሬ ካልሆነ በስተቀር ማለት ነው። መጋረጃው ብቻ ያቆመችው ብቻ ሳይሆን ተገልጦ ራሱ ያቺ መጋረጃ ከተገለጠች በኋላ ሰዎቹ ሲጠፉ አናገኝም። ያ ደግሞ ዴፊሽንሲን ያሳያል የፓወርን ማለት ነው ባይ ዘ ዌይ። እና ሁለቱም ላይ መሄድ ትችልበታል። ምናልባት ሱራ 83:15 ላይ ያለው ነው የሚሄድበት። አይ በጣም ምንድነው የሚወራው እንዳይሉ ነዋ። ቀስ በቀስ አንዱን ባንዱ እያደረግን ይሻላል። አሁን የእነሱ ራሳቸው ገና የምትለብሱት ሂጃብ አለ ብንል እኔ ሴት ነኝ እንዳንተ ምናምን ብሎ ደግሞ ባከራዩ ሊል ይችላል። ገብቷል። አላህ እንግዲህ መሆኑ ነው ሂጃብ በመልበስ ከሆነ አንድ ከዚህ እንግዲህ ዛሬ 20 ምናምን ዓመት እዚህ ይለኛል። የዛሬ 24 ነው 25 ዓመት ሳምሸሞን ጽፎ ነበር። አላህ ከመጋረጃ ጀርባ ከሂጃብ ጀርባ የሚሆነው ሴት ነው ወይ ብሎ አርቲክል አለው በነገር ጽፋለና ሴት የሚል ማለት ነው። አሁን እንዴ አላህ እኮ አለው ኤግዛልትድ ወመን የሚል አለው በነገራችን ላይ በክብር ከፍ ያለች ሴት ብሎ አላህ ቬል ነውና አንድ ሴት ሰርፕራይዝ አለኝ። እሱን ካነሳህማ ለምሳሌ አላህ ፈጣሪቱ እንደሚባል ታውቃለህ? ፈጣሪቱ ሴቷ ፈጣሪ አላህ ራሱ ላሳያችሁ። አይ መቻፈናፍ ነውና ነው። ፈጣሪቱን አላህን እናያት። ሱረቱል ፈጢር 35ኛው ምዕራፍ የፈጣሪቱ ምዕራፍ ነው የሚለው። አይወንዳላችሁ እዚህ ጋር
35ኛው ምዕራፍ የፈጣሪዋ ምዕራፍ የፈጣሪቱ ምዕራፍ ነው የሚለው እና ፈጣሪዋ ያቺ ፈጣሪቱ ማናት ካላችሁ አላሁ አዘወጀል አላሁ ተዓላ አለ አናሎጂ ስላለኝ በዛው ሊድበት ከዚህ በፊት የነበረ እኔ ሰው አሁን ስለሚሰማው ነው ምናልባት የሚገርመው እንጂ ከብዙ ዓመት ጀምሮ የነበረ ሐሳብ ስለሆነ ዝም ብለን እንዳንሰው አዲስ አይደለም። አላህ መጋረጃ አለው፣ ይሸፈናል፣ ሰዎች እንዳይመለከቱት ከተገለጠ ፍጥረታቱን በሙሉ ያጠፋልና ግን ይገለጣል ይላሉ። ልብ በል የሚገለጠው ግን ለሚወዳቸው ለሚያከብራቸው፣ ልብ በል በሱ ላመኑት ነው። ልብ በል ይሄ ለሱ ዲር ከሆኑት መካከል ለእርሱ ዲር ለሆኑት ለተወደዱት ራሱን ይገልጣል ብሎ አይደል የሚያስቀምጠው? ይገልጣል፣ ቬሎን ይገልጣል ብሎ የሚያስቀምጥ ልብ በልና ያዝልኝ። ዲር ለሆኑት ብሎ የሚያስቀምጥ ልክ ለፋሚሊ ልክ እንደሚነገረው ነው። በእስልምና ሴት ልጅ ትሸፈናለች በሂጃብ ማለት ነው እና ውድ ለሆኑት ለቤተሰቦቿ ለባሏና ለእናት አባቷ ነው ብትገለጠው ቤት ውስጥ ማለት ነው። ከቤት ውጭ አትገለጥም። አላህም ደግሞ በቂያማ ቀን ለሚወዳቸው ለሱ ዲር ለሆኑት ብቻ ይገለጣል እንጂ ከዛ በፊት አይገለጥም። ልብ በል ያዝልኝ። ስለዚህ በአንዲት ሙስሊም ሴት መካከልና በአላህ መካከል ያለው ልዩነት ምንድን ነው? አናሎጂ ፒስ ነው አይደለ? መደበቁ ብቻ እኮ አይደለም። ባሏን ጠብቃ ከተገለጠች ሴትዮዋ አላህም ቂያማን ጠብቁ ከተገለጠ ሂጃባቸውን ከወለቁ አንተ አላህ ሚስታችን ነው ማለት እኮ ነው ለሙስሊሞች። ያ አላህ ረብ። በነገራችን ላይ ስማ ይሄ መጋረጃ ያ ሳሂህ ሙስሊም ላይ ያለ ሐዲስ ነው። በነገራችን ላይ 346 መሰለኝ ፊቱን እንደሚሸፍነው በነገራችን ላይ ሂጃቡ የሸፈነው የአላህን ፊት ነው። ልብ በሉ ይሄ ሂጃብ ማን የሸፈነው? የአላህን ፊት። ፊቷን የምትሸፈን ማነች? በእስልምና ሴት አይደለ? ስለዚህ ፊቷን ቡርቃን ያደረገው ምድር ይባለው አላ እና እሱ ማንኛውም ማለት ነው። በጣም ችግር ነው። በጣም ችግር ነው። ሰዎችንና አላህን የሚከላከለው እንደውም ሐዲሱን ላንብብላችሁ። መክፈት ከቻልክ ምናልባት ክፈተው ከጎን ሳሂህ ሙስሊም 180 በዛኛው በኦንላይኑ ማለት ነው። እሺ ቆይ በመካከላቸው በሰውና በጌታው ይላል። ልብ ብላችሁ አዳምጡሽ። ፈገግ እያለን ቢሆን ይሻላል ብዬ ነው። ከምናከብደው አይሻልም እንደዚህ? እሺ ታዲያ ተከታተሉ ናዩት። ስለ አላህና ስለ ሰዎቹ የሚያስቀምጥበት ክፍል ነው እና there would be two gardens ይላል ወይም in paradise ብሎ በጀነት ሁለት ይሆናሉ ብሎ ያስቀምጣል። ይሄን እርሱት እሺ። አንደኛው የብር ነው፣ አንደኛው የወርቅ ነው። ገነት በሁለት ይከፈላል በእስልምና። የወርቅ ገነት አለ፣ የብር ገነት አለ። እናንተ የት ነው የምትገቡት? መድኃኒዓለም ከእናንተ ጋር ይሁን። ለማንኛውም ግን በእነዚህና በአላህ መካከል ግራንዲዩር አለ ብሎ ነው የሚያስቀምጠው። ማንትል ኦፍ ግራንዲዩር ኦቨር ሂዝ ፌስ ነው። ልብ በሉ ሃይላይት አድርገው የመጨረሻው ላይ የሚታይ ከሆነ the only thing intervening to hinder the people from looking at their lord ብሎ ነው ጌታቸውን አላህን ከመመልከት የሚከላከላቸው እንደ ተራራ ያለ ታላቅ ይላችሁ ግራንዲዩር ኦቨር ሂዝ ፌስ ይላል። ይሄ ግራንዲዩር የተባለ ሂጃብ ነው። እሺ ሂጃብ ፊቱን እንደሚሸፍነው ልብ በሉ ይታያል ታላቁ። ስለዚህ ከሴት ልጅ በምንም አይለይም። ፊታቸውን እንደሚሸፍን እሱ ፊቱን እንደሚሸፍን የሚገልጠው ፊቱ ቆየው እስልምናን እኮ በኢየሱስ ወይኔ ማታመጡት የለም እናንተ ጃሂሎች፣ እናንተ አህለል ኪታብ። እኛንን በራሳችን ጊዜ መጽሐፋችሁ ትክክል ነው ብለን ይህን ሁሉ ስልጣን የሰጠናችሁ። አይ በነገራችን ላይ የእፎይ ጥያቄ ጭንቅላት አለው ወይ አልተገለጠም ያለው ጀለስ ፊት እንዳለው ያምናል እኮ። ታዲያ ጭንቅላቱ ያለው ባቱ ላይ ነው? ማን ነው ፊቱ ያለው ባቱ ላይ ነው? ኢማጂን አሁን ፊትን ባት ላይ የተለጠፉ አስቡት።
ፊት ካልክ የግድ ጭንቅላት መኖር አለበት። ምክንያቱም ሙጀሲማ እንደመሆኑ መጠን ተጅሲም እየሰጠ ስለሆነ የሚያልፈው ፊት አለው ካለ ፊት ደግሞ ሊኖረው የሚችል ጭንቅላት ላይ ነው። አይ የሱ ፊት ባቱ ላይ ነው ካለ والله اعلم ያናቀ እንደ ሰው አይደለም የሚል ከሆነ ታዲያ እንደ ሰው ለምን እጅ አለ? እንደ ሰው ለምን እግር አለ? እንደ ሰው ለምን ባት አለ? እንደ ሰው ለምን ሌላ ነገር ተናገረ? አስቡት። አሁን እኔ የሆሊውድ እንትን ብሆን የሆሊውድ አክተር ብሆን ማለት ነው ጸዴ የሆነ ሆረር ካስት ማድረግ ከፈለኩኝ አላህን ነው የምስለው። በቃ አላህን ነው የምስለው። ጭንቅላት የሌለው ፊት ከዛ በሁለት ቀኝ እጅ ወገም ምን ይባል ነገር የለም። ከእጁ ቀጥሎ ያለው ምንድነው? ባት ነው። እጅ ላይ ባት ተጨምሮ አስቡት። ያአላህ በጣም ክሪፒ ነው የሚሆነው በጣም ማለት ነው። ስለዛ ፊት እስከተባለ ድረስ ያው መሆን ነበረበት። ከዛችሁ ፊት ብሳም ደግሞ ይኸው ተራራ ይሸፍናታል፣ ሂጃብ ትለብሳለች እና በጣም ከባድ ነው እና ሰዓቱ በጣም እየነጎደ ይገርማል። ይችን ነገር አንድ ጨምርበት። ስማት አላቁ ሁለት ነገር እንጨምር። ያዳመጡ ከሆነ ይይዙታል ብዬ አስባለሁ። አሁን ከሴቶች ጋር አንፃር ያነሳነው እንተውና ምናልባት አንድ እዚሁ ላይ እንጨምርበት። ሂጃብ ሰው ሲለብስ መልኩ እንደሚደበቅ ሁሉ ወይም ደግሞ ማንነቱ እንደማይታይ ሁሉ አላህም ልክ እንደዛው ፊቱን የሚደብቅ ልብ በሉ። ፊዚካል ልክ ሴት ልጅ ፊቷን የምትደብቅ ግዘፍ የሆነ አካል ስላላት ያንን ግዘፍ የሆነ አካል ወይ አትበንን ወይ ደግሞ እንደ መንፈስ እንደማትሆን ሁሉ ያላት አማራጭ ፊቷን በሌላ ግዘፍ በሆነ አካል ወይም ደግሞ መጋረጃ ፊቷን መሸፈን እንዳለባት ሁሉ አላህም ልክ እንደዛው እርሱ ራሱ በኮቴሽን ይያዝልኝ ግዘፍ ባይሆን ራሱን የቻለ መጋረጃ አያስፈልገውም ነበር። ልብ በል አያስፈልገውም ነበር። እንኳን አላህ መልአክ የተባለው መንፈስ ልብ በሉ መንፈስ ከኛ ከሰዎች ከኖርማል አይደል ከስጋውያን ይረቃል። ስለዚህ ይታርጉ ስለማዳን ያለ መንፈስ እንኳን አምላክ ልብ በሉ መንፈስ ስጋውያን ከሆነው ይረቃል። ስለዚህ አለመታየት ቢፈልግ መንፈስ ለስጋውያን አይታይም። ልብ በሉ በአይናችን እንኳን ማየት አንችልም። ኖርማል ነፍስን እንኳን ማለት ነው ነፍስ ስለምትረቅ ለአይናችን። አላህ ግን ከሙስሊም ሰዎች ለመሸፈን ወይም ደግሞ እንዳይታይ እንዳይጠፉ እርሱ ልክ እንደ ነፍስ ከእነርሱ መርቀቅ ባለመቻሉ ልብ በሉ እንደ መላእክት መርቀቅ ባለመቻሉ የላቀ መሆን ግዘፍነትን ትቶ ረቂቅ መሆን ባለመቻሉ መጋረጃን ግዘፍ የሆነ አካል የሚታይ እርሱን የሚከልለው ምን ይፈልጋል? ልብ በሉ መጋረጃ ይፈልጋል። ያ ማለት ይውላችሁ ከመላእክትም ያንሳል። ኖርማል መንፈስ ከሆኑ ከመናፍስት ሁሉ አላህ ያንሳል። እነርሱ ግዘፋዊ ከሆኑት ከአይን እኛ ከምናየው አለ አይደለ ከአይን ሁሉ ረቀው ልብ በሉ ረቀው እኛ ማየት በማንችልበት ደረጃ ሁሉ ይሆናሉ። አላህን ግን አለማየት ስለማንችል ፊቱን ምን ያደርጋል? መጋረጃ ይካልላል ማለት ነው። ስለዚህ ይሄ ከመናፍስት እንኳን አላነሰም፣ ከመላእክት አላነሰም። ረቆ ልብ በሉ እንዳያዩት ከመሆን ይልቅ ፊቱን መሸፈን ማለት ነው። መናፍስት እንኳን ከኛ ይረቃሉ። አዎ መላእክት ቢገለጥ ሁሉ ይጠፋል። አዎ ከክብሩ የተነሳ አይደለ? ግን እኛ እንዳንጠፋ ምን ያደርጋሉ? ልብ በሉ ምን ያደርጋሉ? ክብራቸው ምን ያደርጋሉ? በጣም ሸፍኑታል አይደለ? እንዳንጠፋ ማለት ነው። እንዳንጠፋ። አላህ ግን ስፔሲፊክሊ ልብ በሉ እሱን ማድረግ አይችልም። በዘግ ይሻላል እና ሰፊ ላይ አሁን ራሱ ሪስትሪክሽን ስላለብን ምንድን ነው የተከፈተው ነገር ማብራሪያ እንፈልጋለን። ናይስ በቃ ያነሳሁትን ሀሳብ ከያዙት እነሱ ቪዲዮ ላይ ናቸው። በቃቸው። በጣም ምርጥ አይዲያ ነው። በነገራችን ላይ ሀሳቡ ግዘፍ አካል ስለሆነ ነው። ግዘፍ የሆነ መሸፈኛ የሚፈልግ ነው። ረቀቅ ማለት ቢችል እንደ አጋንንት ለምሳሌ ጂን አሁን ጂኖችን እያዩቸዋል። ጂኒን አያዩትም እኮ አይደለም። ጂኒ ማይታይ ከሆነ
እንዴት አላህ ላለመታየት ብሎ ሂጃብ መልበስ ያስፈልገዋል ነው። ስለዚህ ሂጃብ መፈለጉ ራሱ ብቻውን ቀጥታ ከጂኒ እንኳን ያነሰ እንዲሆን ያደርገዋል። በጣም ምርጥ ፖይንት ነው። አላሰብኩትም ነበር እንደዛ።